بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أيها الإخوة والأخوات، السلام عليكم ورحمة الله وبركاته. የተከበራችሁ ወንድሞቼና እህቶቼ የዛሬ ፕሮግራማችን ተፍሲር ሱረት አልማኢዳ ከዘጠና ሰባተኛው አያ بعد أعوذ بالله من الشيطان الرجيم. الله سبحانه وتعالى يقول: جعل الله الكعبة البيت الحرام قياما للناس والشهر الحرام والهدي والقلائد ذلك لتعلموا أن الله يعلم ما في السماوات وما في الأرض وأن الله بكل شيء عليم. طيب، ከዛ በፊት የነበረው አያት ትንሽ ጠቀስ ስናርገው يا أيها الذين آمنوا لا تقتلوا الصيد وأنتم حرم ومن قتله منكم متعمدا فجزاء مثل ما قتل من النعم يحكم به ذوى عدل منكم هديا بالغ الكعبة أو كفارة طعام مساكين أو عدل ذلك صياما ليذوق وبال أمره عفى الله عما سلف ومن عاد فينتقم الله منه والله عزيز حكيم والله عزيز ذو انتقام. طيب، በመጀመሪያው የመግቢያው ሱራ ላይ የሚመሳሰል ነው ያሁኑ የተጠቀሰው አያ። ምንድን ነው የሚለው? የመጀመሪያው የአዩሃ አለዚነ አመኑ አውፉ ቢልዕቁድ ኡሕለት ለኩም በሂመቱ ልአንዓሚ ኢላ ማ ዩትላ ዓለይኩም ገይረ ሙሕል ሰይድ ወአንቱም ሕሩም። ናም፣ እናንተ በኢሕራም ውስጥ እያላችሁ ወደ ሐጅ እየሄዳችሁ እንስሳን ማደን ክልክል ነው የሚል አይተን ነበር። ልክ ከዚህ ጋር የሚያያዘው አባባል ነው። ላ ተቅቱሉ ሰይድ ወአንቱም ሕሩም። በኢሕራም ላይ እያላችሁ የኢሕራም ልብስ ልብሳችሁ ለበይክ አላሁመ ለበይክ እያላችሁ እንስሳን መግደል የተከለከለ ነው፣ የሚበላም የማይበላም። ግን አንድ ሰው የገደለ እንደሆነ እንስሳን የገደለ ሰው በኢሕራም ላይ ያለ የገደለውን እንስሳ የሚመጣጠን በግ ነው፣ ፍየል፣ በሬ ነው፣ ግመል የሚለው ሁለት ከእናንተ ዳኞች ሆነው ይዳኙታል፣ ፍርድ ይሰጠዋል። ያን ያክል እንስሳ ገዝቶ ሰደቃ መስጠት አለበት፣ ድሆቹን ማብላት አለበት። የት? መካ ላይ። ጠይብ፣ እንዲህ ካለ በኋላ ኡሕለ ለኩም ሰይዱ ልባሕሪ ወጣዕሙሁ መታዓን ለኩም ወሊሰያራ ወሑሪመ ዓለይኩም ሰይዱ ልበሪ ማዱምቱም ሑሩማ። ግን የባህር እንስሳ ማደን ግን አልተከለከለም። ኡሕለ ለኩም ሐላል ነው። የባህር እንስሳ የሚባለው አሳና የአሳ ዘር ነው። ይህ ሆን ብሎ በማደንም አሳ በማጥመድም መብላት ይቻላል። ወይም ደግሞ ባህሩ፣ ውሃው፣ ውቅያኖሱ ወደ የብስ ወደ የባህር ዳርቻ የባህር ጠረፍ የተፋው እንደሆነ ይህ ባህር የተፋው እንስሳም የባህር እንስሳ የሆነ ከሆነ ይበላል። ሑሪመ ዓለይኩም ሰይዱ ልበሪ ማዱምቱም ሑሩማ። የየብስ የመሬት የጫካ እንስሳ ግን ማደን የተከለከለ ነው። ወተቁላህ አለዚ ኢለይሂ ቱሕሸሩን። ያ ወደሱ የምትመለሱት የሆነ ጌታችሁ አላህ ሱብሓነሁ ወተዓላን መፍራት ይገባችኋል ይላል። እዚህ ላይ ነበር ያቆምነው።
ከዚህ ቀጥሎ ምን ይላል? ጀዐለ አላሁ አልከዕበተ አልበይተ አልሐራም። አላሁ ስብሓነ ወተዓላ ጀዐለ አላሁ ጀዐለ ጀዐለ ማን ምንድን ነው ጀዐለ ማለት? አደረገ። አልከዕበተ ካዕባን አደረጋት። ምን አደረጋት? ካዕባ የሚለው በተለያዩ ቃላቶች እየገለጻት ነው። አልከዕበተ አልበይተ አልሐራም جعل الله جعل فعل ماضي الله فاعل مرفوع علامة رفعه الضمة الظاهرة على آخره أو في آخره الكعبة مفعول به منصوب وعلامة نصبه الفتحة الظاهرة على آخره البيت صفة للكعبة والصفة يتبع الموصوف في رفعه ونصبه وجره وتعريفه وتنكيره وفي شؤونه كله الحرام كذلك نعت والنعت يتبع المنعوت صفة ونعت طيب من معناته adjective جعل الله الكعبة كعبان الله سبحانه وتعالى من አደረጋት ይላል አልበይተ ያ ቤት የሆነው ካዕባ አድጀክቲቭ ነው፣ ገላጭ ነው። ቤት ያ ቤት የሆነው ካዕባ አልሐራማ ያ ሐራም የሆነው ካዕባ ምን ማለት ነው? ሐራም የተከበረ ማለት ነው። አልሐራም አንዳንድ ሰው በሐራም በሚለው ቃል የተለመደው ክልክል፣ የተወገዘ ነገር በሚለው ብቻ ይተረጉመዋል። እዚህ ላይ ሐራም ማለት በይቱላሂል ሐራም ሲባል የአላህ ስብሓነሁ ወተዓላ የተከበረው ማለት ነው። አልሐራም ማለት የተከበረ፣ ሐራም ማለት የተከለከለም ጭምር ነው። ምን የተከለከለ? መጥፎ ነገር፣ መጥፎ ቃል፣ ሰው መድፈር፣ እንስሳን መድፈር። እንዲያውም በመካና አካባቢዋ ማንኛውም ተጥሎ ያገኘኸው መሬት ላይ ያገኘኸው ወርቅም ገንዘብም ዶላርም ሌላ ሞባይልም በጣም ጥሩ የሚያጓጓ የሆነ ነገር ማንሳት አይፈቀድም። ቅጠል መቁረጥ፣ መቀንጠስ፣ መስበር፣ ማጨድ የመሳሰሉት ቃላቶች እነዚህ በሙሉ አይፈቀድም። በጣም የተከበረ ነው። ስለዚህ ነው አልሐራም ማለት የተከበረ ማለት ነው። አላሁ ስብሓነሁ ወተዓላ ይህችን ካዕባ የተከበረች የሆነች ካዕባ የአላህ ስብሓነሁ ወተዓላ ቤት ተብላ የምትጠራው ካዕባ ምን አደረጋት? ቅያመን ሊናስ። አልካዕባ ትርጉሙ ምንድን ነው? አንደኛ ስም ነው። የምን ስም? ቤቱላህ አልሐራም የአላህ ስብሓነሁ ወተዓላ ቤት ተብሎ የሚጠራው ይሄ ጥቁር ልብስ ለብሳ የምናያት ቤት፣ ጠዋፍ የምናደርግባት ቤት በየሀገሩ ሆኖ ዓለም ሙሉ ወደ አንድ አቅጣጫ ብቻ ለሰላት የሚቆምባት ቤት ነች ካዕባ የምትባለው። በዓለም ያለው ህዝብ በሙሉ ወደ አንድ አቅጣጫ ብቻ ነው የሚሰግደው፣ ወደ ካዕባ ብቻ። የኛ አቅጣጫ ወደ ሰሜን ቢሆን መካን አልፎ የሚገኝ ሰሜን ደግሞ ወደ ደቡብ ነው ፊቱ። መካን አልፎ ከመካ ወደ ሰሜን ወደ ላይ ለኛ መካ ሰሜናችን ነች። ካዕባ ለኛ በስተ ሰሜን የምትገኝ ቦታ ነች። ነገር ግን ካዕባን አልፎ መካን አልፎ የሚገኝ ወደ ላይ ወደ ሰሜን ቅብላቸው ወደ ደቡብ ነው። ምክንያቱም ካዕባ ለነሱ በስተ ደቡብ ነች ያለችው። ለነ ቻይና እና ህንድ የመሳሰሉት ሀገሮች ወደ ምዕራብ ነው። ዳይሬክት ላይሆን ይችላል፣ ምዕራባዊ፣ ደቡብ ምናምን ምናምን። ኦኬ። እነ አውሮፓና እነ አሜሪካ ወደ ምስራቅ ነው። ይች ካዕባ ትባላለች። ኦኬ። ካዕባ ማለት ምን ማለት ነው? በፊቅህ ምንድነው የተማርነው? ውዱእ ስናደርግ እግሮቻችንን እንታጠባለን። ወአን የግሲለ ቀደመይሂ ኢለል ካዕበይኒ ይላል። አልካዕበይኒ ሁለት ቁርጭምጭሚት የቀኝና ግራ ያሉት ቁርጭምጭሚት መታጠብ አለባቸው። ስለዚህ እስከዛው ከፍ ብሎ
እግሩን ማጠብ አለበት ይባላል ውዱእ የሚያደርግ ሰው። አልካዕበይኒ ካዕባ ማለት ምን ማለት ነው? ከፍ ያለ ቦታ፣ ቁርጭምጭሚት ከፍ ብሎ የሚታይ ነው። ጎላ ብሎ የሚታይ ነው። ወጣ ያለ ነገር ነው። ስለዚህ አልካዕባ ካዕባ የተባለችበት ምክንያት ምንድን ነው? ወጣ ያለች ስለሆነች ነው። በአሁኑ ሰዓት በአሁኑ ዘመን ማሻአላህ ህዝብ በዝቶ ቤት በዝቶ በጣም ትላልቅ የሆኑት ህንፃዎች አጠገቧም አለ፣ ካዕባ አጠገብም አለ። ድሮ ግን ሰይድና ኢብራሂም ዓለይሂ ሰላም ሲገነባት ያኒ በረሃ ነበረ፣ ደዘርት ነበረ። እንኳን ሰው እንስሳም የማይኖርበት ቅጠልም የማይኖርበት ምንም ነገር ያልነበረበት ቦታ አንድ ቤት ብቻ የተሰራ ነበረ። ኢነ አወለ በይቲን ውዲዐ ሊናሲ ለለዚ ቢበከተ ሙባረከን ወሁደን ሊልዓለሚን የመጀመሪያው የተገነባ ቤት ተብሎ ይጠራል። አልበይቱል አቲቅ የድሮ የጥንት የሆነ ቤት ተብሎ የሚጠራው ካዕባ ነው። አሁንም ቢሆን ካዕባ ምን ያክል ግዙፍ እንደሆነ በቲቪ ስናየው እያንዳንዱ ሰው አጭር የሚባለው ቁመቱ 1.5 ሜትር ነው፣ 150 ሴንቲሜትር ነው። ረዥም የሚባለው ቁመቱ 2 ሜትር አካባቢ ነው። 1 ሜትር ከ80 ከ85 90 እስከ 2 ሜትር እንበለው ችግር የለውም። ያ ሁሉ ህዝብ ጠዋፍ በሚያደርግበት ሰዓት ስናየው ካዕባን ከካዕባ ጋር ስናወዳድረው ጉንዳን ነው የሚመስለው ሰው ምን ያክል ግዙፍ እንደሆነ። አልካዕባ ማለት ግዙፍ ሆኖ ጎላ ብሎ የሚታየው ማለት ነው። ጠይብ አላሁ ስብሓነ ወተዓላ ይችን ካዕባ የተከበረች የሆነችው ቤት ምን አደረጋት? ቅያመን ሊናስ ቅያም ሊናስ يعني قياما للناس به تقوم مصالحهم الدينية من الصلاة والحج والعمرة ومصالحهم الدنيوية بالأمن في الحرم وجباية ثمرات كل شيء إليه በዚች ካዕባ ምክንያት ነው የሰው ጥቅም የሚኖረው፣ የሰው ህልውናም ጭምር የሚኖረው። ጀማዓት አልኸይር እንዴት ነው የሰው ጥቅም ማለት? የዱንያ ጥቅምም ሆነ የአኼራ ጥቅም ከካዕባ ጋር የተያያዘ ነው። ለምሳሌ ስለ አኼራ ስለ ዲን እንነጋገር ከተባለ ሰላት ካለ ካዕባ አቅጣጫ ወደ ካዕባ ካልሆነ በስተቀር ሸርጡ ወደ ሌላ አቅጣጫ መስገድ አይፈቀድም። ስለዚህ የኛ የዲናችን ህልውና ነች ካዕባ። ሌላ ከዑምራና ከሐጅ ጋር የተያያዘ ዑምራም ሐጅም የሚደረገው የት ነው የሚለው ጥያቄ መልሱ ካዕባ ነው፣ መካ ነው። መካና አካባቢዋ መካና ሐረም መኪ ተብሎ የሚጠራው የመካን ሐረም ክልል ማለት ነው። የመካ የሐረም ክልል ይባላል። የሐጅ ስነ ስርዓት የሚከናወነው በመካ ውስጥ ሆኖ በመካ ከተማ ነው፣ ትልቅ ከተማ ነው። በዚች ትልቅ ከተማ ሐረም የሚባል ቦታ አለ። ሐረም ማለት ክልል ነው። ያ ክልል በጣም የተከበረ ማለት ነው ሐረም። በዚህ የተከበረ ቦታ ላይ አባትህ የገደለብህ ሰው እንኳን ብታገኘው ምንም ማድረግ አይቻልም፣ አይፈቀድም። እንኳን በአሁኑ ሰዓት በነዛ ደፋር የሆኑ ህዝቦች፣ ሙሽሪኮች፣ ጠማማ የሆኑ ሰዎች፣ የማይሰሙ ረሱልን የማያከብሩ ህዝቦች እንኳን ይህ ህግ የተከበረ ነበረ። መካን ያከብራሉ፣ ሐረም መካን ያከብራሉ። እዚህ ውስጥ ጠላቶች ቢገናኙ አይሰዳደቡም። ለሐረም ክብር ያላቸው እስከዚህ ድረስ ነበር። አሁንም መሆን ያለበት እንደዚህ ነው። ጠይብ ጀዐለ ላሁ ልካዕበተ ልበይተ ልሐራም ቅያመን ልናስ ሰላታችን ከካዕባ ጋር የተያያዘ ነው። ሐጅና ዑምራ ከካዕባ ጋር የተያያዘ ነው።
ሐጁ በካዕባ ጀምሮ ከጎኑ ያለው ሶፋ መርዋ ቀጥሎ ከሚና የሚባለው አካባቢ ከአረፋና ሙዝደሊፋ ጋር የተያያዘ ነው። ይህ በሙሉ አልሐረም አልመኪ ይባላል። ዑምራም እዛው መካ ካዕባ ጠዋፍና ሶፋ መርዋ ያልቃል። ልክ እንደ ካዕባ እዚህ በየሀገራችን እንስራ ከተባለ ይህማ አደጋ ነው። ይህማ ኩፍር ነው። በአላህ ስብሐነ ወተዓላ መካድ ነው። ካዕባ ሌላ ቦታ መስራት ይቻላል እንዴ? አንዳንድ የሺርክ አነጋገር እንሰማለን። እንደዚህ አይነት ዚያራ ከተሄደ እዛው 7 ጊዜ ከሄድክ ወይም ደግሞ 3 ጊዜ ከዘየርካቸው እዛ ጠዋፍ ካደረክ ኢና ሊላህ ወኢና ኢለይሂ ራጂዑን። ከካዕባ ውጭ ጠዋፍ የሚደረግበት መሬት ቦታ በዓለም የለም። የጠዋፍ ዒባዳ ነው ጠዋፍ። የጠዋፍ ዒባዳ በካዕባ ብቻ ነው የሚሰራው። ሌላ ጠዋፍ የሚባል ነገር የለም። ጠዋፉ ደግሞ የራሱ ሽሩጥ አለው። አንቲ ክሎክዋይስ መሆን አለበት። ከቀኝ መጀመር አለበት። ዲን አልኢስላም የሚጀምረው ከቀኝ ነው፣ በስተቀኝ ሐጀር አልአስወድ ይጀምራል፣ ከዛ ይቀጥላል። እንዞራለን። ስንት ጊዜ? ገደብ የለሽ ጊዜ ነው። ነገር ግን ስለ ዑምራና ሐጅ የሚገናኝ ከሆነ ጠዋፉ ግን የዑምራና የሐጅ ከሆነ ጠዋፉ ግን 7 ጊዜ ብቻ ነው። ከዚህ ውጭ ግን ጠዋፍ ራሱ ዒባዳ ስለሆነ ከ7 በታችም ከ70 በላይም ጠዋፍ ማድረግ ይቻላል። ሊአንሁ ዒባዳ ዎኪንግ መንቀሳቀስ ብቻ ነው፣ መዞር ነው። ጠይብ ይህ የት ነው የሚገኘው? በካዕባ ነው። ስለዚህ ምን ይላል አላህ ስብሐነ ወተዓላ? ጀዐለ ላሁ ልካዕበተ አልበይተ አልሐራመ ቅያመን ልናስ፣ ለሰዎች የዲናቸው ህልውና አደረግናት። የዲናቸው ብቻ ነው ነው የዱንያም ጭምር። እንዴት? የዱንያም ጭምር እያንዳንዱ ሰው ለምሳሌ በዘመናችን 4 ሚሊዮን ሰው ሐጅ ያደርጋል። እያንዳንዱ ሰው 4 ሚሊዮን በግ ያርዳል። ያው የበግ የማረዱ ሲስተም ተቀይረዋል። በግ ተሸክሞ መሄድ የለም። በግ ተራ ሄዶ በግ መግዛት የሚባል ነገር የለም። ኦንላይን ነው። ኦንላይን የሚባል ነገር መጥቷል። ዘመኑ የኦንላይን ዘመን ነው። እዛው ያሉ ቢሮዎች በካዕባ ፊት ለፊት ያለው ትልቅ ህንፃ የሚከፈል ብር አለ። የበግ ዋጋ መክፈል ብቻ ነው። ያን ነገር ያን አማና ተቀብለው የሚሰሩ ሰዎች አሉ። በቃ ስራህን ጨረስክ ማለት ነው። ስለዚህ 4 ሚሊዮን በግ ታረደ ማለት የመካና አካባቢዋ ህዝብ የሚበላ ነገር አለው ማለት ነው። ሀብታም ነው ማለት ነው። ኑሯቸው ራሱ ስለ ዱንያቸው ራሱ ከካዕባ ጋር የተያያዘ ነው። ጀዐለ ላሁ ልካዕበተ አልበይተ አልሐራም ቅያመን ልናስ ፊ ሽኡንህም አዲንየቲ ወዱንየውየ። በነገራችን ላይ እያንዳንዱ ሐጃጅ በግ ማረድ ግዴታው ነው ይባላል። አዎ ነው። ነገር ግን የካዕባ የመካ ሰው ከሆነ ማረድ አይፈቀድበትም፣ ማረድ የለበትም። የዓለም በግ ተንዶ ወደ መካ ነው የሚገባው። የመካ ህዝብ መብላት ብቻ ነው የሚጠበቅበት። በተለይ ምስኪኑ ለሚስኪን ነው። የመካ ህዝብ ከጠገበ ለሌላ ማከፋፈል ይቻል ይሆን? እነሱ ይመለከታቸዋል። ጠይብ ጀዐለ ላሁ ልካዕበተ በይተ አልሐራመ ቅያመን ልናስ። ቅያመን ልናስ ከህይወታቸው፣ ከዱንያቸው፣ ከአኼራቸውና ከሁሉም ሁለመናቸው ምን አደረግናት? ቅያመን ልናስ። ከካዕባ ህልውና ነው የሚኖረው።
ካዕባ ከሌለ ምን ያጋጥማል? ካዕባን ለማጥፋት፣ ካዕባን ለማፍረስ ብዙ ጊዜ እንቅስቃሴ እንደሚደረግ الرسول عليه الصلاة والسلام ነግረውናል። يغزو جيش الكعبة فإذا وصلوا ببيداء يخسف بأولهم وآخرهم ብለዋል الرسول عليه الصلاة والسلام። ሰዎች ካዕባን ለማፍረስ ይንቀሳቀሳሉ። ነገር ግን እልም ያለ በረሃ ላይ ሲደርሱ መሬት ይውጣቸዋል አሉ። አንድም አይቀርም። يخسف بأولهم وآخرهم። ስንት ኩፋሮች፣ ስንት ይሁዶች፣ ስንት ጠላቶች፣ ስንት ሙናፊቆች ካዕባ እንዲፈርስ ይፈልጋሉ ብቻ ሳይሆን ፕላን ያወጣሉ። ነገር ግን ምናልባት ሚሳይልም ይተኩሱ ይሆናል። ሚሳይሉ ተመልሶ ወደ ቤታቸው ይገባ ይሆናል። አላሁ አዕለም። ምክንያቱም እኔ ነኝ ጠባቂዋ ብለዋል አላሁ ስብሓነሁ ወተዓላ። ቤቱላህ አልሐራም መካን እኔ ነው የምጠብቃት ብለዋል። አላህ ከሆነ የሚጠብቃት ምንም የሚያስፈራ ነገር የለም። ኦኬ፣ የእኛ ህልውና ከካዕባ ጋር እንዴት ይያያዛል ከተባለ ካዕባ ጠፋች ማለት ዱንያ ጠፋች ነው። ከካዕባ በኋላ ዱንያ የለችም። ካዕባ ከሌለች ዱንያ የለችም። ለዚህ ነው ቅያመን ሊናስ አደረግናት የሚለው። ጀዐለ ላሁ ልካዕበተ ልበይተ ልሐራመ ቅያመን ሊናስ። አንድ ሀገር ቢጠፋ ግን ዓለም ትኖራለች። የአንድ ሀገር ህዝብ ቢጠፋ ግን ዓለም ትኖራለች። ለምሳሌ አሜሪካ ታላቋ ሀገር የምትባለው ከዓለማችን ብትጠፋ ከአሜሪካ ውጭ ያለው ዓለም ሌላ ሁሉም ይኖራል። አፍሪካ ብትጠፋ ከአፍሪካ ውጭ ያለው ዓለም ይኖራል። መካ ስትጠፋ ግን፣ ካዕባ ስትጠፋ ግን ሁሉም አብሮ ይጠፋል። ካዕባ የለችም ማለት ዓለም የለችም ነው። ካዕባ የለችም ማለት ህይወት የለም ማለት ነው። ስለዚህ ካዕባ እስከ የውመል ቂያማ ትኖራለች። ጠላት ቢበዛም፣ ሙናፊቅ ቢበዛም፣ ሙሽሪክ ቢበዛም፣ ተንኮለኞች ቢበዙም ትኖራለች። ጀዐለ ላሁ ልካዕበተ ልበይተ ልሐራመ ቅያመን ሊናስ። እንዲሁም ወሸህረ ልሐራመ ወልሀድያ ወልቀላኢዳ፣ ይህንንም አላሁ ስብሓነሁ ወተዓላ ቅያመን ሊናስ አደረገው ይላል። ምንድነው አሸህረ ልሐራም? የተከበሩ የሆኑት ወራቶች ዙልቃዒዳ፣ ዙልሕጃ፣ ሙሐረም እና ረጀብ የተባሉት 4 ወራቶች አላህ ስብሓነሁ ወተዓላ ያከበራቸው ወራቶች ናቸው። ለምን እንዴት የሚለው ምንድነው ጥቅሙ ከተባለ ጦርነት የሚባለው ነገር የሚቆምበት፣ የሰው ልጅ ህይወቱ እንዳዲስ የሚያድስበት ጊዜ ነው። የሰው ደም እንዳይፈስ የሚከለከልበት ጊዜ ነው። ምኑን? አሽሀሩል ሐራም። አሽሀሩል ሐራም ልክ እንደ ካዕባ ቅያመን ሊናስ ያደረግነው፣ አሽሀሩል ሐራምም ልክ እንዲሁ ቅያመን ሊናስ ያደረግነው፣ ሰዎች እንዲኖሩ በሰላም አደረግን ማለት ነው። ወልሀድየ ወልቀላኢድ ማለት ደግሞ ተመሳሳይ ነው። አልሀድየ ወልቀላኢድ ወደ ካዕባ ወደ መካ ተንዶ የሚሄደው የሚታረዱ እንስሶች ማለት ነው። ስለዚህ እነዚህ የሚታረዱ እንስሶች አልሀዲ ይባላሉ። በተለይ በሐጅ ስነ ስርዓት፣ ከሐጅ ስነ ስርዓት አንዱ የሆነው በግ ማረድን የሚባለውን ነገር ይህ አልሀዲ ተብሎ ይጠራል። አልሀዲ ሰው እንዲኖር፣ እንዲበላ፣ እንዲጠጣ ማለት በልቶ እንዲኖር አደረግን ይላል አላህ ሱብሓነሁ ወተዓላ። ወልቀላኢድ ተመሳሳይ ነው፣ ግን ምልክት ያላቸው ማለት ነው። ምልክት ያላቸው በአንገታቸው በምን የታሰረባቸው እነዚህ ወደ ካዕባ ወደ መካ የሚጓዙ በጎች ናቸው ተብሎ የሆነ አይነት ምልክት ያለባቸው ማለት ነው። ስለዚህ እነዚህ ሁሉ አላህ ሱብሓነሁ ወተዓላ ለምን አደረግነው? እንዴት አደረግነው? ቅያመን ሊናስ አደረግነው ይላል። ጀዐለ ላሁ ልካዕበተ ልበይተ ልሐራመ ቅያመን ሊናስ ወሸህረ ልሐራመ ወልሀድየ ወልቀላኢደ ቅያመን ሊናስ። ሰው እንዲኖር ሰላም ሊኖር ይገባል። ሰው እንዲኖር የሚበላ ነገር ሊኖር ይገባል። ሰው እንዲኖር ካዕባ መኖር አለባት። ዲን እንዲኖር ካዕባ መኖር አለባት። የሰላት አቅጣጫ ማለት ቂብላ ተብሎ የሚጠራው እንዲኖር የቂብላችን ዋና የሆነችው ካዕባ መኖር አለባት። ካዕባ የለችም ግን ዲንም የለም፣ ዱንያም የለም፣ መሬትም የለችም። መሬት ትፈርሳለች። ሰውም የለም። ምን ያስፈልጋልና? ሰውም እኮ አያስፈልግም። ካዕባ ከሌለች እኮ ሰው አያስፈልግም። አላሁ ስብሓነሁ ወተዓላ የቁሉ ማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን።
እንዲገዙኝ ነው የፈጠርኳችሁ ካለ ዋናው እንድንገዛው ዋናው መንገድ ወይም ደግሞ ምክንያት ወይም ደግሞ አቅጣጫ ሰንተር የሆነችው ካዕባ ከሌለች ሰው ምን ያስፈልጋል? አዎ ቅያመን ሊናስ ذلك لتعلموا أن الله يعلم ما في السماوات وما في الأرض وأن الله بكل شيء عليم ይህ እንዲገባችሁ እንዲረዳችሁ ነው አላሁ ስብሓነሁ ወተዓላ በሰማይም በመሬትም ያለ ነገር ሁሉ እንደሚያውቅ وأن الله بكل شيء عليم ሁሉም ነገር በሁሉም ጉዳይ አላሁ ስብሓነሁ ወተዓላ አዋቂ መሆኑን ማወቅ አለባችሁ ይላል اعلموا እወቁ አስተውሉ أن الله شديد العقاب አላሁ ስብሓነሁ ወተዓላ ቅጣቱ በጣም ከባድ ነው اعلموا أن الله شديد العقاب وأن الله غفور رحيم የሚገርመው ሁለት ተቃራኒ የሆኑ ቃላቶች ወይም ደግሞ አረፍተ ነገሮች ማምጣቱ ነው አላህ ሱብሓነሁ ወተዓላ። አዎ አላህ ቅጣተ ብርቱ መሆኑን አላህም መሐሪ እና አዛኝ መሆኑን እወቁ ይላል። አላህ ሱብሓነሁ ወተዓላ ቅጣቱ የበረታ ነው፣ ሸዲዱል ዒቃብ ነው። ግን ደግሞ መሐሪም ነው፣ አዛኝም ነው። ይምራል፣ ያዝናል፣ አስፈላጊ በሆነ ሰዓት ይቀጣል። ቅጣቱ በጣም ብርቱ ነው፣ ረሕማው በጣም ሰፊ ነው። አዎ اعلموا أن الله شديد العقاب وأن الله غفور رحيم. ما على الرسول إلا البلاغ والله يعلم ما تبدون وما تكتمون. ما على الرسول إلا البلاغ. لا رسولكو ويم دغمو برسول لايكو ይላል ما على الرسول إلا البلاغ ማድረስ እንጂ ሌላ ጉዳይ የለውም። ማድረስ እንጂ ሌላ ስራ የለውም። ማድረስ እንጂ ሌላ ኃላፊነት የለውም። ሰዎችን አስገድዶ እጅ በመጠምዘዝ ማሳመን አይችልም። የሰው ኃጢአት መቆጣጠር አይችልም። وما أرسلناك عليهم حافظا አንተ እነሱን ስራ እንድትጠብቅ አላክንህም ይላል። ما على الرسول إلا البلاغ ረሱል ማድረስ ብቻ ነው ያለበት። ምንድነው ማድረስ ያለበት? ከአላህ ዘንድ የተላከው የታዘዘውን ነገር يا أيها الرسول بلغ ما أنزل إليك فإن لم تفعل فما بلغت رسالته والله يعصمك من الناس ብሏል። ቀደም ብሎ የጠቀስነው ከአላህ ስብሓነሁ ወተዓላ የወረደልህን አድርስ። እንዲህ ካልሆነ ማለት መልእክት አላደረስክም ማለት ነው። ትዕዛዝ አላከበርክም ማለት ነው። አንተ ዝም ብለህ አድርስ፣ አላህ ግን ይጠብቅሃል፣ ማንም አይነካህም፣ አይዞህ የሚል ለረሱል ሰለላሁ ዐለይሂ ወሰለም ይወርዶላቸዋል አያት ትዕዛዝ። እዚህ ላይ ለኛ ይነግረናል ለሰው ልጅ ማ ዐለ ረሱሊ ኢለል በላግ። ረሱል እኮ ማድረስ ብቻ ነው ስራው። ወላሁ ያዕለሙ ማ ቱብዱነ ወማ ተክቱሙን። አላሁ ስብሓነሁ ወተዓላ ግን በግልጽ የምትሉት የምትናገሩት የምትሰሩትና በድብቅ የምታደርጉት ነገር በሙሉ ያውቃል። አዎ ተቆጣጣሪው ማን ነው? አላህ ብቻ ነው። መዝጋቢው ማን ነው? አላህ ብቻ ነው። ኃጢአትና ሐሰናት የሚቆጣጠር ማን ነው? አላህ ብቻ ነው። ረሱል አይቆጣጠርም። ረሱል ስራው ምንድን ነው? ማድረስ ብቻ። ማ ዐለ ረሱል ኢለል በላግ ወላሁ አላህ ደግሞ ያዕለሙ ማ ቱብዱን ወማ ተክቱሙን። ቱብዱን በግልጽ የምታደርጉት ነገር፣ ጮክ ብላችሁ የምትሰሩት የምትናገሩት ነገር፣ ግልጽ የሆነ ነገር ያውቃል። ወማ ተክቱሙን ተደብቃችሁ የምትሰሩት ወይም በልባችሁ ውስጥ የምትደብቁት የምታኖሩት ነገር አላህ ስብሓነሁ ወተዓላ ያውቀዋል። ይቆጣጠራችኋል፣ ይመዘግባል። አሕሳሁ ላሁ ወነሱህ እሱ መዝግቦ ይዞታል፣ እናንተ ግን ትራሳላችሁ ይላል።
እነሱ ረስተውታል፣ እኛ ግን መዝግበን አስቀምጠናል ይላል አላህ ሱብሓነሁ ወተዓላ። መዝጋቢዎችም አስቀምጠዋል። በሁለት ጎናችን ረቂብና አቲድ የተባሉ መላእክቶች አሉ። መዝጋቢም እኮ አላህ ሱብሓነሁ ወተዓላ አይፈልግም አያስፈልገውም እኮ፣ ግን አደረገ። የፍዐሉ ማ የሻእ ስለሆነ አላሁ ሱብሓነሁ ወተዓላ የፍዐሉ ማ የሻእ። ነዓም ማ ዐለ ረሱሊ ኢለል በላግ ወላሁ የዕለሙ ማ ቱብዱነ ወማ ተክቱሙን። ቁል ላ የስተዊል ኸቢሱ ወጠይቡ ወለው አዕጀበከ ከስረቱል ኸቢስ። እንዲህ በላቸው ይላል ለረሱል ዓለይሂ ሰላቱ ወሰላም። እንዲሁም አልአምር ቢልማዕሩፍ ወነህዩ ዐኒል ሙንከር ለሚያደርጉ፣ ለሚያዙ፣ ለሚያስተምሩ፣ ለሚያስጠነቅቁ ዳዒዎች፣ ኡስታዞች ምን ይላል? ቁል ላ የስተዊል ኸቢሱ ወጠይቡ ወለው አዕጀበከ ከስረቱል ኸቢስ። ላ የስተዊል ኸቢስ ወጠይብ፣ መጥፎ ነገርና ጥሩ ነገር እኩል መሆን አይችልም። አንድ አይነት አይደለም። መጥፎ መጥፎ ነው፣ ጥሩ ጥሩ ነው። ቁል ላ የስተዊል ኸቢሱ ወጠይቡ ወለው አዕጀበከ ከስረቱል ኸቢስ። የመጥፎ ነገር ብዛት እንኳን ብታይ፣ ብዙ ነገር እንኳን ብታይ፣ ወለው አዕጀበክ ብዛቱ እንኳን ቢገርምህ፣ ከስረቱል ኸቢስ የመጥፎ ነገር ብዛቱ እንኳን ቢገርምህ በብዛት አትደነቅ። መጥፎ ነገርና ጥሩ ነገር ሁለቱም ተቃራኒ ናቸው፣ አንድ መሆን አይችሉም። የመጥፎ ነገር ብዛቱ እንኳን እንዳይገርምህ አትደነቅ። ምን ማለት ነው? እንዲሁ ስናየው ማንም ሰው መጥፎና ጥሩ ነገርማ እንዴት አንድ አይነት ሊሆን ይችላል? አይሆንም ይላል። አዎ፣ እሱ ግን አይደለም። ምንድነው መጥፎ? ምንድነው ጥሩ? መጥፎና ማለት ያኒ ሐራም የሆኑ ነገሮች፣ ለምሳሌ ሀብት፣ ብር የማይፈልግ ሰው የለም። ያ ረቢ ፍሉስ 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 እያለ ዱዓ የማያደርግ ሰው የለም። ሁሉም ሰው ገንዘብ ያስፈልገዋል፣ ምንም ጥርጥር የለውም። በተለይ በተለይ በዘመናችን አባቱን ገድሎ እሱ ሀብታም መሆን የሚፈልግበት ዘመን፣ እናቱን አጭበርብሮ አታሎ ንብረቷን እንድትፈርምለት የሚያደርግ ወጣት፣ በአቋራጭ ሀብታም እንዲሆን የተለያዩ ዘዴ እየፈጠረ ሰዎች የሰሩለት፣ የለፉለት፣ የደከሙለት እሱ ተንደላቆ እንዲኖርበት የሚፈልግበት ዘመን እንኳን ይህ ዘመን ሌላ ዘመን እንኳን መጥፎ ነገር ሐራም ነገር ቢበዛ እንዳይመስልህ፣ ምንም ነገር እንዳይመስልህ፣ እንዳይቆጭህ፣ እንዳይሰማህ አትደነቅ ይላል። ለምሳሌ ብዙ ብር፣ ብዙ መኪና፣ ብዙ ቤት፣ ብዙ ሀብት ያለበት ሰው ከየት አመጣው? እንዴት አመጣው? ወደ መመራመር መግባት አያስፈልገንም። ነገር ግን ብዛቱ ምንም እንዳይመስልህ። የገንዘብ የሀብት ብቻ አይደለም፣ የመኪና የፎቅ ብቻ አይደለም፣ የቤተሰብም ጭምር። 10 ልጅ ያለውና አንድ ልጅ ያለው፣ ሁለተኛ ልጅ ያልሰጠኝ አላህ ሱብሃንአላህ መቼ ነው የሚሰጠኝ እያለ የሚጨነቅ ሰው አለ። ምናልባት ይህ አንድ ሰው፣ ይህ አንድ ልጅ ጀግና ሊሆን ይችላል። እነዛ 10 የማይረቡ ሊሆኑ ይችላሉ። ልክ እንደ የሰይድና ዩሱፍ ወንድሞች ማለት ነው። በማንኛውም ጉዳይ በማንኛውም ነገር ምን ይላል? ቁል ላ የስተዊል ኸቢሱ ወጠይቡ ወለው አዕጀበከ ከስረቱል ኸቢስ። መጥፎ ነገርና ጥሩ ነገር እኩል ሊሆን አይችልም። የመጥፎ ነገር ቆሻሻ ነገር ቢበዛም ብዙ ጃሂል አለ፣ ትንሽ ዑለማዎች አሉ፣ ብዙ ፋሚሊ ያለው ሰው አለ፣
ትንሽ ፋሚሊ ያለው ሰው አለ፣ ብዙ ገንዘብ ያለው ሰው አለ፣ ትንሽ ገንዘብ ያለው ሰው አለ። እና ጥሩና መጥፎ እኩል አይደሉም፣ መጥፎው ቢበዛም ይላል። ቁል ላ የስተዊ አልኸቢሱ ወጠይቡ ወለው አዕጀበከ ከስረቱል ኸቢስ። ከዕለታት አንድ ቀን አንድ ሰሓባ ምን ብሎ ጠየቀ ለረሱል ዐለይሂ ሰላም عن أبي أمامة أنه أخبره عن ثعلب بن حاطب الأنصاري قال يا رسول الله أدعو الله أن يرزقني مالا الله سبحانه وتعالى ገንዘብ እንዲሰጠኝ ዱዓ አድርግልኝ አላቸው ለረሱል ዐለይሂ ሰላም። ምን አሉት ረሱል ዐለይሂ ሰላም? فقال النبي قليل تؤدي شكره خير من كثير لا تطيقه። ትንሽ ገንዘብ፣ ትንሽ ሀብት፣ ትንሽ ብር እና አላህን ስብሓነ ወተዓላ የምታመሰግንበት የሆነ ኑሮ ይሻልሃል ከብዙ ገንዘብ ብዙ ሀብት መጥቶ ከመንገድ ከሚያስወጣህ። አጂብ! ልክ በብዙ ቤተሰብ በብዙ ሰው በዘመናችን እንደሚታየው ማለት ነው። ሀብት ከመጣ በኋላ ገንዘብ ከመጣ በኋላ ሰው መናቅ፣ መንደላቀቅ፣ ድሃ መጥላት፣ በሰው ላይ ማፌዝ እና አላስፈላጊ የሆኑት ብዙ ድርጊቶች፣ በገንዘብ የሚሰሩ ነገሮች ይበዛሉ። ገንዘብ በሌለበት ሰዓት በሰዓቱ ሳይመሽ ወደ ቤት ሲገባ የነበረ ስራው አክባሪ የነበረ ሰው አክባሪ የነበረ ሰው ገንዘብ ከመጣ በኋላ ይህ ሁሉ ይጠፋና ወደ ሌላ አይነት ፍጥረት ይቀየራል። አላህ ይጠብቀን። ቀሊሉን ቱአዲ ሹክረሁ ኸይሩን ለከ ሚን ከሲሪን ላ ቱጢቁህ። በዝቶ ከማትችለው ገንዘብ በዝቶ እንደ ጎርፍ አጥለቅልቆህ ቤትህ ውስጥ ገብቶ አይምሮህ ከሚያዛባና ሰላምህ ከሚያናጋ ከመንገድ ከሚያስወጣ ብር እና ሀብት ትንሽ ኑሮ፣ ትንሽ ብር ሰላምህን አግኝተህ አላህን ስብሓነ ወተዓላ የምታስተውስበት፣ የምታወድስበት፣ ዱዓ የምታደርግበት ይሻልሃል አሉት ረሱል ዐለይሂ ሰላቱ ወሰላም። ጠይብ ከዚህ በኋላ ምን ይላል? ቁል ላ የስተዊ አልኸቢሱ ወጠይቡ ወለው አዕጀበከ ከስረቱ አልኸቢሲ ፈተቁ ላህ ያ ኡሊል አልባብ ለዓለኩም ቱፍሊሑን። እናንተ ልባም የሆናችሁ ሰዎች፣ እናንተ አስተዋይ የሆናችሁ ሰዎች፣ የማስተዋል ችሎታ ያላችሁ ሰዎች አስተውሉ። ፈተቁ ላህ አላህን ፍሩት፣ ተጠንቀቁት። ፈተቁ ላህ ያ ኡሊል አልባብ ለዓለኩም ቱፍሊሑን። ናም ለዓለኩም ቱፍሊሑን የተሻለ ደረጃ እንድትደርሱ ልትድኑ አላሁ ስብሓነ ወተዓላ ይከጅላልና ይፈልግላችኋልና እናንተ አላህን መፍራት ይገባችኋል በላቸው። ያ አዩሃ አለዚነ አመኑ ላ ተስአሉ ዐን አሽያአ ኢን ቱብደ ለኩም ተሱእኩም። እናንተ ያመናችሁ ሰዎች ሆይ ላ ተስአሉ ዐን አሽያ፣ ስለ ማንኛውም ጉዳይ ዝም ብላችሁ ጥያቄ 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 ብቻ መሆን የለበትም ስራችሁ። ጥያቄ አታብዙ። ጥያቄ ምንድን ነው? ምንድን ነው ጥቅሙ? ጥያቄ ዛሬም ጥያቄ፣ ነገም ጥያቄ፣ አምናም ጥያቄ፣ ዘንድሮም ጥያቄ፣ ጠዋትም ጥያቄ፣ ማታም ጥያቄ። ስለ አንድ ጉዳይ ለ10 ኡስታዞች መሻይኾች ጥያቄ፣ ስለ ህልም ጥያቄ፣ ስለ እንቆቅልሽ ጥያቄ፣ ስለሚረባና የማይረባ ሁሉም ጥያቄ። ላ ተስአል እንዳትጠይቁ ይላል። ጥያቄን 100% ነው የከለከለው? ነው አይደለም። ላ ተስአሉ ዐን አሽያ፣ ምን አይነት ጥያቄ? ኢን ቱብደ ለኩም ተሱእኩም። አጥብቆ ጠያቂ የእናት ሞት ይረዳል አሉ። አጥብቆ ጠያቂ አትሁን። ላ ተስአሉ ዐን አሽያ ኢን ቱብደ ለኩም ተሱእኩም። በተለይ ከተመለሰላችሁ በኋላ የሚቆጫችሁ ከሆነ እንዲህ አይነት ጥያቄ አትጠይቁ።
ከተመለሰላችሁ በኋላ የሚከፋችሁ ከሆነ አትጠይቁ። የምትጠይቁት ጥያቄ የሚረባ ስነ ስርዓት ያለው ጠቃሚ የሆነ ነገር መሆን አለበት። በሆነ ባልሆነ ጉዳይ ጥያቄ 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 አያስፈልግም። ላ ተስአል። አላሁ ስብሓነሁ ወተዓላ በሌላ አያት እኮ ፈስአሉ ይላል፣ ጠይቁ። ፈስአሉ አህለ ዚክሪ፣ እነዛ የእውቀት ባለቤት የሆኑት ሰዎችን ጠይቋቸው። የእውቀት ባለቤት ሲባል ስለ ሳብጀክቱ፣ ስለ ጉዳዩ። ለምሳሌ ስለ ሂሳብ፣ ስለ አካውንቲንግ የሚያውቅ ሰው ስለ አካውንቲንግ ነው የምጠይቀው፣ ስለ ሂሳብ ነው የምጠይቀው። ስለ እርሻና ፈርትላይዘር ምናምን የሚባሉት ነገር አትጠይቀውም። እሱ ሌላ ቦታ ሄደ ነው የምጠይቀው። ለዶክተር ስለ መታወቂያ አትጠይቀውም። ፓስፖርት እንዴት ላውጣ ብለህ አትጠይቀውም። ለዶክተር የሚጠየቅ ጥያቄ አለ። በትምህርት ቤት 12 ሳብጀክቶች፣ እያንዳንዱ ሳብጀክት አስተማሪ አለው፣ ባለቤት አለው። ፈስአሉ አህለ ዚክር፣ ለባለቤቱ ጠይቀው። ኢንኩንቱም ላ ተዕለሙን፣ የማታውቁ ከሆናችሁ ብልበይናት ወዝቡር፣ በተለያዩ መግለጫዎች እንዲነገራችሁ፣ ወዝቡር በአላህ ስብሐነ ወተዓላ ባወረደው ኪታብ ማታውቁት ነገር እንድታውቁ ከፈለጋችሁ የሚያውቁትን ጠይቁ ይላል። መጠየቅ አስፈላጊ ነው። ካለመጠየቅ ሳንጠይቅ መኖር አንችልም። ሳንጠይቅ ማወቅ አንችልም። ነገር ግን 100 ጊዜ ያክል የተጠየቀ ጥያቄና መልስ የተሰጠበት ምንም አልጠግባይ አይነት ሰው አለ፣ በጥያቄ የሚያዋክብ። አንዳንድ ጊዜ ጥያቄ ተከሉፍ ይባላል በአረብኛ። ተከሉፍ ማለት ራሱን አስገድዶ ለምን አልጠይቅም፣ መጠየቅ አለብኝ ብሎ ራሱን አስገድዶ የሚጠይቅ ሰው። ይህ ጥያቄ አይደለም። ጥያቄ ራሱ ልክ እንደ ጀበና ገንፈል ብሎ ነው የሚወጣው። ራሱ አይምሮ ውስጥ ይመጣል። ለምን ይህን ነገር እኔ ግልጽ አልሆነልኝም? ስለዚህ የሚረባ የማይረባ፣ የሚመለከትህ ለአንተም የማይመለከትህም አትጠይቅ። ለሰውየውም ለምትጠይቀው ሰውም ጭምር የሚመለከተውም የማይመለከተውም ጉዳይ አትጠይቅ። ላ ተስአሉ አን አሽያ። በተለይ ኢን ቱብደ ለኩም ተስኡኩም የሆነ አይነት ጥያቄ መልስ ከተሰጠ በኋላ የሚቆጭህ ከሆነ። አዎ ይህ አያት መቼና እንዴት ነው የወረደው? ረሱል ዓለይሂ ሰላቱ ወሰላም ከዕለታት አንድ ቀን ጥያቄ ካላችሁ የፈለጋችሁ አይነት ጥያቄ ጠይቁኛሉ። ዛሬ ጀነትም ጀሃነምም አላህ ስብሐነ ወተዓላ በዐይኔ ያሳይቶኛል አሉ። የፈለጋችሁ አይነት ጥያቄ ጠይቁኛሉ። ከዛ በፊት ብዙ ጥያቄ ይጠየቅ ስለነበረ የማይመልሱት ጥያቄ ነበረ፣ ዝም ብለው የሚያልፉት ጥያቄ ነበረ። ጠይቁኛሉ ረሱል ዐለይሂ ሰላም። የጥያቄ ፕሮግራም። የማይረባ ጥያቄ ተነሳ። ጠይቁ ከተባልኩኝማ የኔ ግመል የት እንዳለ እስቲ ልጠይቀው የሚል አይነት ሀሳብ መጣለት አንዱ። ያ ረሱላላህ አይነ ናቀቲ አለ። ግመሌ የት ነው ያለው? ግመልህ እንዲህ አይነት ቦታ ይገኛል አሉት። አንዱ አባቴ ማን ነው አለ። አባትህ እገሌ ነው አለ። ላኢላሃ ኢለላህ፣ አባቱ ማን እንደሆነ ተነገረው። የእገሌ ልጅ እኮ ነው የሚባለው። ግን የእገሌ ልጅ እንዳልሆነ እዛው በጥያቄው መሰረት አጥብቆ ጠያቂ የሚባለው የእናት ሞት ይረዳል የሚባለው ይሄ ነው። አንድ ሰበቡ ይህ ይባላል በተፍሲር እንደሚጠቅሰው። ሁለተኛ ሰበብ ረሱል ዐለይሂ ሰላም ኹጥባ እያደረጉ እየተናገሩ እያሉ ሐጅ በእናንተ ላይ ግዴታ አድርጓል አላህ ስብሓነሁ ወተዓላ እያሉ ሲናገሩ አፊ ኩሊ ዓሚን ያ ረሱለላህ፣ ሁሌም ዓመት ዓመት ነው ማድረግ ያለብን አለ ረሱል ዐለይሂ ሰላም። በሐዲሱ ላይ እንደሚጠቅሰው ያዕኒ ረሱል ዝም እንዲሉ ትንሽ የተወሰኑ ደቂቃ ወይም ሰከንድስ
ዝም ብለው እንዲያዩት እንዲመለከቱት ወይም ደግሞ ንግግራቸው ለማቋረጥ እንደተገደዱና ትንሽ የመቆጣት ስሜትም እንደተሰማቸው ይናገራል። አፊ ኩሊ ዓሚን ያ ረሱለላህ ደገመው። ረሱል ስ ሰላም ንግግራቸውን አቋርጠው እንደገና ዝም አሉና እንደገና ቀጠሉ። አፊ ኩሊ ዓሚን ያ ረሱለላህ ሶስተኛ ጊዜ ደገመው እንደገና። አረሱል ዐለይሂ ሰላም ንግግራቸው ይቀጥላሉ። ከጨረሱ በኋላ ማን ነው ጥያቄው? አሉ። እኔ ነኝ እገሌ ነው ተባለ። በአንተ ምክንያት፣ በረብሻ ምክንያት አላስፈላጊ ጥያቄ በመደጋገሙ ረብሻ ነው። በአንተ ምክንያት አዎ የሚለው ቃል ብናገር ኖሮ አሉ ረሱል ሰለላሁ ዐለይሂ ወሰለም ለው ቁልቱ ነዓም ለወጀበት ግዴታ ይሆንባችሁ ነበር። ወለማ ፈዓልቱም አትሰሩትም ነበር፣ ትከፍሩ ነበር አሉ ረሱል ሰለላሁ ዐለይሂ ወሰለም። በዓለም ያለ ነገር ሁሉ ሐላል ባደርግላችሁና የጫማችሁን ያክል ትንሽ ነገር ሐራም ባደርግ ያችን ትንሿን ነገር ትፈልጓት ትደፍሯት ነበር አሉ ረሱል ሰለላሁ ዐለይሂ ወሰለም። እና በየዓመቱ ሐጅ ዋጅብ ቢሆንባችሁ አትችሉትም ነበር። ስለማትችሉት ሐራም ውስጥ ትገቡ ነበር አላሉም፣ ትከፍሩ ነበር አሉ። ለምን? አቅም እያለው አለመስራቱ ኩፍር ነው። አለመቀበሉ ኩፍር ነው። ስንት ሀብታም አለ ወደ ሐጅ ያልሄደ። አላህ ይወፍቀው ብለን ዱዓ እናድርግለት። ወማ ተውፊቂ ኢላ ቢላህ። ገንዘብ አጥቶ ነው? አላጣም። ወደ ቻይና እኮ በየሳምንቱ ይሄዳል። ወደ ዱባይ እኮ በየሳምንቱ ይሄዳል። ለቁርስ ለምሳና ለእራት በተለያየ ሀገር እኮ ይጓዛል። ለቁርስ ለምሳ ለእራት። አጂብ። በዕድሜው አንድ ጊዜ ሐጅ አለማድረግ አላህ ሳይወፍቀው ሲቀር ነው። አላህ ይወፍቃቸው። ጠይብ፣ የዳኛ ቃል አንድ ይበቃል። የረሱል ዐለይሂ ሰላም ንግግር አንድ በቂ ነው። አዎ የሚለው ፍርድ ነው። ኖ የሚለው ፍርድ ነው። የረሱል ዐለይሂ ሰላም ቃል ተፈጻሚ ነው። ለው ቁልቱ ነዓም ለወጀበት። አዎ የሚለው ቃል ብናገር ኖሮ በጥያቄህና በውትወታህ ምክንያት ዋጅብ ይሆንባቸው ነበር። በጥያቄው ምክንያት ይላል በሌላ። አንድ ሰው በጥያቄው ምክንያት ሐላል የነበረ ሐራም ወይም ደግሞ ሐራም የነበረው ሐላል ከሆነ በተለይ ወደ ሐራም የተቀየረ እንደሆነ በጥያቄው ምክንያት ትልቅ ወንጀል ይሸከማል። በአሁኑ ዘመን ጥያቄ ምን ሆኗል? ሱስ፣ አመል፣ ልምድ፣ ቪታሚን፣ ፕሮቲን። ቁጭ ብሎ መማር አይፈልግም። ልክ እንደ ዳውንሎድ እንደሚባለው ማንኛውም አፕሊኬሽን በስልካችን እንደምንጭነው እውቀቱም ልክ እንደዛ ዳውንሎድ እንዲሆንለት ይፈልጋል። እውቀት ቁጭ ብለህ ከዓሊም ጋር ለብዙ ጊዜ ጸባዩን ችለህ ስትማር ነው ዕልምን ማግኘት የሚቻለው፣ በጥያቄ አይደለም። በራሪ ጥያቄ በራሪ መልስ ነው የምታገኘው። በራሪ ጥይት ነው፣ ሊጎዳህም ይችላል። ያ አዩሃ አለዚነ አመኑ፣ እናንተ ያመናችሁ ሰዎች ሆይ ላ ተስአሉ ዐን አሽያአ ኢን ቱብደ ለኩም ተስኡኩም፣ ከተመለሰላችሁ በኋላ የሚጎዳችሁ የሆነ አይነት ጥያቄ አትጠይቁ። ኧረ እንደው ይባላል። አጥብቆ ጠያቂ የእናት ሞት ይረዳል በሚለው ተረት ላይ እናቴ እንዴት ነች? እናቴ ደህና ነች? እናቴ እንዴት ነች? የሚለው ንግግር አበዛች። እንግዳ ከመጣ በኋላ ወደ ቤቷ ኧረ ደህና ናቸው፣ ሁሉም ደህና ናቸው። እናቴ እንዴት ነች? እናቴ ተሻላት? እናቴ እንዴት ነች? እናቴ እንዴት ነች? በዛ። እናትሽ
ሞተች። መረዳት እኮ መነገሯ እኮ አይቀርም ነበር። ነገር ግን እሱ ሰዓት፣ ጊዜ፣ ቦታ፣ ሁኔታ መርጦ ለመንገር ነበር የፈለገው። ሲበዛ እናትሽ ሞተች ትባለች። አጥብቆ ጠያቂ የእናት ሞት ይረዳል። ላ ተስአሉ ዐን አሽያአ ኢን ቱብደ ለኩም ተሱእኩም ወኢን ተስአሉ ዐንሃ ሒነ ዩነዘሉ ልቁርአኑ ቱብደ ለኩም ዐፈ ላሁ ዐንሃ ወኢን ተስአሉ ዐንሃ ሒነ ዩነዘሉ ልቁርአን ቁርአን ሲወርድ ጊዜ ብትጠይቁ ግን ወይም ከወረደ በኋላ ብትጠይቁ ግን ስለ አንድ ጉዳይ ማለት ነው። ስለ አንድ ጉዳይ ያንን ጉዳይ የሚያስታውስ አያት ከወረደ በኋላ ብትጠይቁ ምን ማለት ነው? ወረደ እኮ ወረደ ነው። ምንድን ነው የሚጠየቀው? ማብራሪያ። ይህ ነገር አልገባኝም፣ አልተረዳኝም፣ ምን ማለት ነው የሚለው ጥያቄ ብትጠይቁ ይሻላል። ዐፈላሁ ዐንሃ ምንም ችግር የለውም ማለት ነው። ምንም ችግር የለውም መጠየቅ። የሚጎዳችሁ የሆነ ነገር ግን አትጠይቁ። ወላሁ ገፉሩን ሐሊም። አላሁ ስብሓነሁ ወተዓላ መሐሪና ቻይ ነው። አዑዙ ቢላሂ ሚነ ሸይጣን ረጂም። طيب الله سبحانه وتعالى يقول يا أيها الذين آمنوا لا تسألوا عن أشياء إن تبد لكم تسؤكم وإن تسألوا عنها حين ينزل القرآن تبد لكم عفى الله عنها والله غفور رحيم። ቁርአን አልከሪም ከወረደ በኋላ ያልገባችሁ ነገር ይህ አልገባንም፣ ይህ አልተረዳኝም ብሎ መጠየቅ ግን ምንም ችግር የለውም። ቱብደ ለኩም ግልጽ ይሆንላችኋል። ወላሁ ገፉሩን ሐሊም። አላሁ ስብሓነሁ ወተዓላ መሐሪና ቻይ ነው ይላል። ከዚህ በኋላ ቀድ ሰአለሃ ቀውሙ ሚን ቀብሊኩም ሱመ አስበሑ ቢሃ ካፊሪን። ከእናንተ በፊት የነበሩት ሰዎች እኮ ጠይቀዋል። እንደዚህ አላስፈላጊ የሆነ ጥያቄ እኮ ጠይቀዋል። ጥያቄያቸው ከተነገረ ከተመለሰላቸው በኋላ ግን ሱመ አስበሑ ቢሃ ካፊሪን ካዱ፣ ወደ ከሃዲነት ተቀየሩ ይላል። ከእናንተ በፊት የነበሩት ሰዎች እኮ ጠይቀዋል ሲል ጥያቄ ሁለት አይነት ነው። አንደኛ ጥያቄ እንዲህ ማለት ምን ማለት ነው? ይህ ነገር ሐራም ነው ወይ ሐላል ነው? እንዲህ አይነት ነገር ሱና ነው ወይስ አይደለም ብሎ መጠየቅና ሌላ ጥያቄ ስጠኝ፣ አድርግልኝ ማለት። ለምሳሌ ለአላህ ሱብሓነሁ ወተዓላ ሊሆን የማይችል ነገር መለመን። የሁድ በኒ እስራኤል ለሰይድና ዒሳ ዓለይሂ ሰላም ምን ብለው ጠየቁት? ከሰማይ የሚበላ በአይናችን እያየን የሚወርድ አይነት ምግብ፣ ለየት ያለ ምግብ ተኩኑ ለና ዒደን ሊአወሊና ወአኺሪና ወአየተን ሚንክ፣ ለሁላችን ህዝባችን በሙሉ ሊያበላ የሚችል ማዕድ ሊያጠግብ የሚችል አውርድልን ብለው ጠየቁ። ሰይድና ዒሳ እንዲህ ያሉኝ ነው። አላሁ ስብሓነሁ ወተዓላ ምን አለው? ቃለ ያ ዒሳ ኢኒ ሙነዚሉሃ ዓለይኩም፣ እኔ አወርድላቸዋለሁ። ፈመን የክፉር ቢሃ፣ ነገር ግን የፈለጉትን ነገር ካወረድኩላቸው በኋላ ከካዱ ይላል፣ ወደ ከሃዲነት ከተቀየሩ ፈመን የክፉር ቢሃ ባዕድ ፈመን የክፉር ቢሃ ፈኢኒ ኡዓዚቡሁ ዓዛበን ሸዲደን ላ ኡዓዚቡሁ አሐደን ሚነል ዓለሚን። ለየት ያለ ቅጣት፣ በጣም ከባድ የሆነ ቅጣት ቀጣቸዋለሁ አለ። ከወረደላቸው በኋላ ካዱ። በኒ እስራኤል ለሰይድና ሙሳ ዓለይሂ ሰላም ያልጠየቁት ነገር የለም። ያ ሙሳ እንዲህ ነገር እንፈልጋለን፣ ያ ሙሳ
እንዲህ ነገር እንፈልጋለን። ያ ሙሳ በተለይ እነዛ ቅጣት የሆኑት ነገሮችን 9 አያት ብሎ የጠራቸው አላሁ ስብሓነ ወተዓላ እንደነ ቅማል እና በረሮ እና እንቁራሪት የመሳሰሉት ሌሎችም አላህ ስብሓነ ወተዓላ ቅጣት ከጣለባቸው በኋላ ምን አሉ? ያ ሙሳ ይህ ነገር አላህ ካነሳልን ጠይቅልንና ጌታህ ነው የሚሉት። ጌታችን እኮ አይለው ጌታህን ጠይቅልን ለምንልንና ይህን ነገር ካነሳልን እኛ እናምናለን። ይህ ዓዛብ ካነሳላቸው በኋላ ወደ ነበሩበት ወደ ኩፍር ሌላ ዓዛብ ይመጣል። ያ ሙሳ በቃ አሁንማ መረረን ከፋን እኮ፣ ስለዚህ ይህን ነገር አንሳልንና እናምናሃለን ያነሳላቸዋል። ስለዚህ ጥያቄ ማለት ልመናም ጭምር ትርጉም አለው። ሰአለ ሳኢሉን ሰአለ የስአሉ ሱአለን ጥያቄ ማለት ግልጽ ያልሆነ ነገር ግልጽ እንዲሆንልህ መጠየቅም አንድ፣ ሌላ ጥያቄ ማለት መለመን የሚለውም ትርጉም አለውና ከእናንተ በፊት የነበሩት ሰዎች እኮ ጠይቀው ጥያቄያቸው ከተመለሰላቸው በኋላ ቀድ ሰአለሃ ቀውሙ ሚን ቀብሊኩም ፈአስበሑ ቢሃ ካፊሪን ወደ ክህደት ተመልሰዋል፣ ክደዋል። ኢና ሊላህ ወኢና ኢለይህ ራጂዑን ያስብላል። ጠይብ ከዚህ በኋላ ምን ይላል? ማ ጀዐለ አላሁ ሚን በሒረትን ወላ ሳኢበትን ወላ ወሲለትን ወላ ሓሚን ولكن الذين كفروا يفترون على الله الكذب وأكثرهم لا يعقلون. أجب، ما جعل الله من بحيرة ولا سائبة ولا وصيلة ولا حام الله سبحانه وتعالى እንዲህ አላደረገም፣ እንዲህ አይነት ህግ አላደረገም፣ እንዲህ አይነት ህግ አላወረደም፣ እንዲህ አልፈቀደም ይላል አላህ ስብሐነ ወተዓላ። እንዴት እንዲህ? ማ ጀዐለ አላሁ ሚን በሒራ በሒራ የሚባል ነገር አለ፣ ወላ ሳኢባ የሚባል ነገር አለ፣ ወላ ወሲላ የሚባል ነገር አለ፣ ወላ ሓሚን የሚባል ወይም ሓም ተብሎ የሚጠራ ነገር አለ። እነዚህ ሁሉም አራቱም ምን አይነት ናቸው? አንድ አይነት የሚያደርጋቸው እንስሶች ሆነው ራሱ ሰው በሰው ላይ ሐራም እርም ያደረገው ነገር ነው። በሒረትን ወላ ሳኢበትን ወላ ወሲለትን ወላ ሓሚን አራቱም እንስሶች ሐራም የማድረግ ሲስተም ነው። እነዚህ እንዴት ነው ሐራም የማድረግ ሲስተማቸው? ሰው እንዳይበላቸው፣ አርደው እንዳይበላቸው፣ ካረዳቸውና ከበላቸው በኋላ ቆዳው እንዳይጠቀምባቸው፣ የእንስሶቹ ፀጉር እንዳይጠቀምባቸው፣ ማንኛውም ሰው እንዳይጠቀምባቸው፣ የሚታለቡ እንስሶችም አልበው ማነው ወተቱን እንዳይጠጡ የሚከለክል ህግ አላህ ስብሐነ ወተዓላ አላወረደም። ማ ጀዐለሃ እንዲህ አላደረገም አላህ ስብሐነ ወተዓላ። ማ ጀዐለ አላሁ ሚን በሒረትን ወላ ሳኢበትን ወላ ወሲለትን ወላ ሓም ወላኪን አለዚነ ከፈሩ እነዛ የካዱ ሰዎች ግን ከሃዲዎች ግን የፍተሩነ ዐለ ላህ ልከዚብ በአላህ ላይ ውሸትን ይቀጥፋሉ፣ በአላህ ላይ ውሸትን ይፈጥራሉ ይላል። የፍተሩነ ዐለ ላህ ልከዚብ በአላህ ላይ ይሄ እኮ ሐራም ነው ይላሉ። አላህ ሐራም ያላደረገው ምንድን ነው? በሒረትን ሳኢበትን ወሲለትን ሓሚን አንድ የሚያደርጋቸው እንስሶች ሆነው እነዚህ እንስሶች እንዳይታረዱ፣ እንዳይበሉ፣ ለማንኛውም አይነት ጥቅም እንዳይውሉ የሚከለክል በራሳቸው ያወጡት ህግ። አላህ ስብሓነ ወተዓላ እንዲህ አላደረገም፣ እነዚህ ካፊሮች ይዋሻሉ እንጂ በአላህ ላይ ይቀጥፋሉ እንጂ ይላል። ወደ ዝርዝር ከገባን በሒረትን ጆሮአቸውን በሁለት ይከፍሉታል።
ይሰነጥቁታል። ይህ ጆሮ በሁለት የመሰንጠቅ ዓላማ ምንድን ነው? ምልክት እንዲሆን። የምን ምልክት? ይህች ግመል ወይ ይሄ በሬ እንዳይነካ፣ ማንም ሰው እንዳያርደው፣ እንዳይጠቀምበት፣ ወይም ሴት ልጅ የሆነች ማለት እንስት የሆነች ከብት እንደዚህ አይነት ምልክት በማድረግ ጆሮን በመሰንጠቅ በሁለት ምልክት እንዲሆን የተከለከለች እንዳትታረድና እንዳትታለብ የሚያስገድድ ራሳቸው ያወጡት ሕግ ነው። አላሁ ስብሓነሁ ወተዓላ እነዚህ ሱረቱል አንዓም ያኒ አልአንዓም በሱረቱል አንዓም አልአንዓም ብሎ ይገልጸዋል። በዚህ ደግሞ ሱረቱል ማኢዳ ምንድን ነው ያለው? ያ አዩሃ አለዚነ አመኑ ብሎ የጀመረው አውፉ ቢልዑቁድ ኡሕለት ለኩም በሂመቱል አንዓም። እነዚህ ፍየል፣ በግ፣ በሬና ግመል የተባሉት ከነዚህ የሁለቱም ጾታዎች ለእናንተ ሐላል ናቸው ብሏል አላህ ሱብሓነሁ ወተዓላ። ሰዎች ግን በራሳቸው ጊዜ በራሳቸው ዝንባሌና ፍላጎት ጆሮአቸውን እየሰነጠቁ ይህ አይነት በሬ፣ ይህ አይነት ግመል፣ ይህ አይነት የሆነችው ከብት እንዳትታረድ እንዳትታለብ ብለው የሚከለክሉ አይነት ክልከላ በሒራ ይባላል። ይህ ግን አላህ ያወረደው ህግ አይደለም። ምን የሆነች ነው እንደዚህ የምትሆነው ከተባለ የተወሰነ ያክል ከወለደች። የተወሰነ የሚለው የራሳቸው አመለካከት አላቸው። እስከ 6 እስከ 7 የወለደች ከሆነች ወላ ሳኢበቲን፣ ይህም መንታ የወለደች እንደሆነች፣ ወይም ወላ ወሲለቲን፣ ከሴት ልጅ ወይም እንስት ከወለደች በኋላ እንስት ያስከተለች የሆነች እንስሳ ወሲለቲን ይሏታል። ወሲለቲን አለዚ ዋሰለት ልኡንሳ ባዕደ ልኡንሳ፣ ከእንስት በኋላ እንስት የወለደች እንስሳ፣ ሴት ልጅ የሆነች እንስሳ ሴት ልጅ ከወለደችና ከሴት ልጅ ያስቀጠለች ማለት ነው። ወሲላ አለቲ ዋሰለት እንጃበ ኡንሳ ባዕደ ኡንሳ። ወላ ሓም፣ ይህ ደግሞ ግመል ሆኖ ምን ያክል የወለደ ከሆነ ይላል። ወንድ ልጅ ሆኖ ያስወለደ ከሆነ ብለው ራሳቸው የሚፈጥሩት እነዚህ አይነት እንስሶች እንዳይበሉ የተከለከሉ ናቸው። ዋት ምን ይፈጠር ምን ይጠበስ ይላሉ። ምንድነው የሚሆኑት እነዚህ እንስሶች ካልታረዱ? ለእገሌ ጣዖት ሁሌም እዛው እንዲሆኑ እንዲጠጉ ይደረጋል። የሚታለብ ወተትም ከታለበ በኋላ ወደ ጣዖቱ ነው የሚቀርበው። እስከ የሞት ሰዓት እስኪደርስ ድረስ የእነዚህ እንስሶች አይታረዱም ብለው ራሳቸው የሚያወጡት ህግ አላህ ስብሓነሁ ወተዓላ እንዲህ አይነት ህግ አላወረደም። ማ ጀዐለሁ ላሁ ሀከዛ ማ ጀዐለ ላሁ ሚን በሒረትን ወላ ሳኢበትን ወላ ወሲለትን ወላ ሓም። አላህ ስብሓነሁ ወተዓላ እንዲህ የመሰሉት አይነት ትእዛዞች ወይም ደግሞ ህግጎች አላወረደም አላደረገም ይላል። ወላኪን አለዚነ ከፈሩ፣ እነዚህ የካዱ ሰዎች ግን የፍተሩነ ዐለላሂ አልከዚብ፣ በአላህ ስብሓነሁ ወተዓላ ላይ ምን ያደርጋሉ? ይዋሻሉ። አላህ እንዳደረገው ከአላህ እንደመጣላቸው አድርገው ይናገራሉ። ወአክሰሩሁም ላ ያዕቂሉን፣ አብዛኛዎቻቸው ደግሞ አይገባቸውም ይላል። አብዛኛው ሰው የአንዳንድ ሰው ተከታይ ነው። ጠይብ አረሱል ዓለይሂ ሰላም እንዲህ የፈጠረ ሰው ማለት እንዲህ አይነት ውሸት የቀጠፈ ሰው እገሌ ነው በማለት ስሙን ጠቅሰው አላሁ ስብሐነሁ ወተዓላ ከባድ ቅጣት እንደሚቀጣው ነግረውናል። ማ ጀዐለ ላሁ ሚን በሒረትን ወላ ሳኢበትን ወላ ወሲለትን ወላ ሓምን ወላኪነ አለዚነ ከፈሩ የፍተሩነ ዐለላሂ አልከዚብ ወአክሰሩሁም ላ ያዕቂሉን።
وإذا قيل لهم تعالوا إلى ما أنزل الله وإلى الرسول قالوا حسبنا ما وجدنا عليه آباءنا أولو كان آباؤهم لا يعلمون شيئا ولا يهتدون እነዚህ ሰዎች ይላል وإذا قيل لهم እንዲህ ቢባል እንዲህ ሲባሉ ይላል تعالوا ኑሲ ኑ ወዴት إلى ما أنزل الله وإلى الرسول الله سبحانه وتعالى ያወረደው ወደ ረሱል ዓለይሂ ሰላቱ ወሰላም የሚሉንን ነገር እስቲ ቃለ አላህ ወቃለ ረሱል በሚለው እስቲ እናመዛዝነው። እናንተ የምትሉት ነገር፣ እርም የምታደርጉት ነገር፣ ሐራም የምታደርጉት ነገር፣ የምትከለክሉት ነገር፣ የምትፈቅዱት ነገር አላህና ረሱል ዓለይሂ ሰላቱ ወሰላም ከሚሉት ነገር እኩል ይሆናል ወይ? ይስማማል ወይ? የእናንተ አመለካከት ነው ወይ? አላህ ስብሐነ ወተዓላ የፈቀደ ነው ወይ የሚለው ጥያቄ ለመግባባት ተዓለው ኑ ቢባሉ ወኢዛ ቂለ ለሁም ተዓለው ኢላ ማ አንዘለ አላሁ ወኢላ ረሱሊ ቃሉ ምን ይላሉ? ሐስቡና ማ ወጀድና ዐለይሂ አባአና፣ እኛማ አባት አያቶቻችን ያስቀመጡልን አባት አያቶቻችን ያወረሱን ነገር ይበቃናል ይላሉ ይላል። አጂብ። ሐስቡና ማ ወጀድና ዐለይሂ አባአና። መልስ አላህ ስብሐነ ወተዓላ ምን ይላቸዋል? አወለው ካነ አባኡሁም ላ ያዕለሙነ ሸይአን ወላ የህተዱን፣ አባቶቻቸው ምንም አይነት እውቀት ባይኖራቸውም ጭምር አባቶቻቸው ምንም አይነት ትክክለኛ መንገድ መመራት የማይችሉ ቢሆኑም ጭምር ከአባቶቻችን ጋር ብለው ይዳረቃሉ ይላል። አባቶቻችን ያወረስን ብለው ድርቅ ይላሉ። አባቱ ሌብነት ቢያወርሰው በዛው ይደርቃል። ውሸት ቢያወርሰው በዛው ይደርቃል። አባት አያቱ ካፊር ቢሆኑ በዛው በኩፍር ይቀጥላል። አወለው ካነ አባኡሁም ላ ያዕለሙነ ሸይአን ወላ የህተዱን፣ አባቶቻቸው ምንም አይነት እውቀት እንኳን ባይኖራቸው ሱብሓነከ ረቢ። ጠይብ ያ አዩሃ አለዚነ አመኑ፣ እናንተ ያመናችሁ ሰዎች ሆይ አለይኩም አንፉሰኩም፣ ቴክር ራሳችሁን ተጠንቀቁ፣ ራሳችሁን ጠብቁ ይላል። አለይኩም አንፉሰኩም፣ እናንተ ያመናችሁ ሰዎች ሆይ ምን አድርጉ? አለይኩም አንፉሰኩም፣ ራሳችሁን ጠብቁ። ያ አዩሃ አለዚነ አመኑ አለይኩም አንፉሰኩም፣ ስለ ራሳችሁን አስቡ፣ ስለ ራሳችሁን ተጨነቁ። ስለ ራስህ ተጨነቅ፣ ራስህን ተንከባከብ። ራሴ ጤና እንጂ እግሬ ፈረቆረቅ ትበላለ ይባላል አንድ ተናጋሪ ሰው። እግሩስ ምን አደረገ? እግሩ ሳያስፈልገውም ዋናው ራስ ነው በሚል ነው። አለይኩም አንፉሰኩም፣ ራሳችሁን ጠብቁ፣ ራሳችሁን ተንከባከቡ። ላ የዱሩኩም መን ضለ ኢዘ እህተደይቱም፣ እናንተ ጠንቃቃ ከሆናችሁ፣ እናንተ መንገዳችሁን ካሳመራችሁ፣ እናንተ ትክክለኛ መንገድ ከተመራችሁ የሌላ መጥፋቱ ምንም እንዳይመስላችሁ፣ አትጨነቁ። ላ የዱሩኩም መን ضለ ኢዘ እህተደይቱም፣ የሌሎች ትክክለኛ መንገድ አለመከተላቸው እናንተን ሊጎዳችሁ አይገባም። አትበሉ፣ አትጨነቁ። ያ አዩሃ አለዚነ አመኑ አለይኩም አንፉሰኩም፣ ራሳችሁን ጠብቁ። ዚክር ላይ አያስፈልገኝም ያለ እናንተ ዚክር ላይ አድርጉ። ያ አያስፈልገኝም ያለ ተውት። እውነት መንገድ አያስፈልገኝም ያለ ተውት። ተውሂድ አያስፈልገኝም ተውት። ሱና አያስፈልገኝም ያለ ተውት። አለይኩም አንፉሰኩም፣ ራሳችሁን ጠብቁ። አለይኩም አንፉሰኩም ላ የዱሩኩም መን ضለ ኢዘ እህተደይቱም፣ እናንተ ትክክለኛ መንገድ ከተመራችሁ የሌላው አትቸገሩ፣ አትጨነቁላችሁ። ለእናንተ ምንም አይደለምና። አልሰማም ያለ አይስማ፣ አልሰማም ያለ
ሳይሰማ አይቅር። እናንተ ራሳችሁን እንዳትጎዱ፣ እናንተ ራሳችሁን ጠብቁ ይላል አላህ ሱብሓነሁ ወተዓላ። ጠይብ ኢለላሂ መርጂዑኩም ጀሚዓን ፈዩነቢኡኩም ቢማ ኩንቱም ተዕመሉን። ሁላችሁም ወደ አላህ ሱብሓነሁ ወተዓላ ትመለሳላችሁ። ኢለላሂ መርጂዑኩም መመለሻችሁ ወደ አላህ ሱብሓነሁ ወተዓላ ነው። ጀሚዓን ሁላችሁ፣ ፈዩነቢኡኩም ቢማ ኩንቱም ተዕመሉን እናንተ ስትሰሩት የነበረውን ጉዳይ በሙሉ አላህ ሱብሓነሁ ወተዓላ ይነግራችኋል። አንተ እንዲህ ነበር፣ አንተ እንደዚህ ትሰራ ነበር ብሎ አላህ ሱብሓነሁ ወተዓላ ይነግራችኋል ይላል። ጠይብ ላ የዱርኩም መን ضለ ኢዘ እህተደይቱም በሚለው ጉዳይ ላይ ምን ይላል? وقد قال الإمام أحمد رضي الله عنه حدثنا هاشم بن القاسم حدثنا زهير يعني ابن معاوية حدثنا إسماعيل بن أبي خالد حدثنا قيس قال أبو بكر الصديق رضي الله عنه قام أبو بكر الصديق رضي الله عنه فحمد الله وأثنى عليه ثم قال أيها الناس إنكم تقرؤون هذه الآية يا أيها الذين آمنوا عليكم أنفسكم لا يضركم من ضل إذا اهتديتم إلى آخر الآية وإنكم تضعونها على غير موضعها وإني سمعت رسول الله صلى الله عليه وسلم يقول إن الناس إذا رأوا المنكر ولا يغيرونه أوشك الله عز وجل أن يعمهم بعقابه. وقال وسمعت أبا بكر يقول يا أيها الناس إياكم والكذب فإن الكذب مجانب الإيمان. أبو بكر الصديق كلتات عندك أن خطبة يا درقال ይላል። خطبة እያደረገ እናንተ ሰዎች ሆይ ያለ እናንተ ሙስሊሞች ሆይ ይችን አያት በቁርአን አልከሪም በሱረት አልማኢዳ የምትቀሯት የምታነቧት የአዩሃ አለዚነ አመኑ ዓለይኩም አንፉሰኩም ላ የضርኩም መን ضለ ኢዘ እህተደይቱም የሚለው አላስፈላጊ ትርጉም እየሰጣችሁት ነው፣ አልገባችሁም ይላል። ምን ማለት ነው? ይህ ማለት የጠፋ ይጥፋ፣ አንተ ራስህ ብቻ ጠብቅ ማለት እንዳይመስላችሁ። አልአምር ቢልማዕሩፍ ወናሂ ዐኒል ሙንከር የት ልተውት ነው? መጥፎ ነገር ከተንሰራፋ መጥፎ ነገር እያያችሁ እየሰማችሁ ዝም ይባላል ወይ? አልአምር ቢልማዕሩፍ ወናሂ ዐኒል ሙንከር ግዴታ ነው ይላል። ስለዚህ ራስህን ብቻ ጠብቅ ማለት የሌላ ምንም እንዳይመስልህ ማለት ሌላ ትርጉም አለው። ጠይብ ሌላ በሰሓቦች ምን ይላል? عن سفيان بن عقال قال لابن عمر قيل لابن عمر لو جلست في هذه الأيام فلم تأمر ولو تنهى فإن الله قال عليكم أنفسكم لا يضركم من ضل إذا اهتديتم. فقال ابن عمر إنها ليست لي ولأصحابي إن رسول الله صلى الله عليه وسلم قال ألا فليبلغ الشاهد الغائب فكنا نحن الشهود وأنتم الغيب ولكن هذه الآية لأقوام يجيئون من بعدنا إن قالوا لم يقبل منهم. عجيب عجيب. لا ابن عمر عبد الله بن عمر كلتات عندك أن ቁጭ ብለው እየተነጋገሩ እየተጨዋወቱ ዝም ብትል ምን አለበት? አልአምር ቢልማዕሩፍ ወናሂ ዐኒል ሙንከር የሚለው ነገር ብትተወው ማለት ሰዎች ማዘዝ መናገር መምከር ይህን ነገር ተዉ እንዲህ አድርጉ ማለት ብትተወው ዝም ብትል ምን አለበት? እስቲ ለተወሰነ ቀን። ምክንያቱም አለ አላሁ ሱብሓነሁ ወተዓላ ይህንን ብለዋልና ያ አዩሃ አለዚነ አመኑ ዓለይኩም አንፉሰኩም ላ የضርኩም መን ضለ ኢዘ እህተደይቱም፣ ራሳችሁን ጠብቁ፣ የጠፋ ይጥፋ፣ የጠፋ ካለ የራሱ ጉዳይ ነው የሚል አያት አለና ምን ይመስልሃል አለው። ይህ አያት ለኔና ለሰሓቦቼ አይመለከተንም አለው። ይህ አያት ለኔና ለሰሓቦቼ አይመለከተንም። الرسول عليه الصلاة والسلام ምን ብለውናል አለ?
እኔ እየነገርኳችሁ ነው። ፈልዩበልግ ሻሂዱ ልጋኢብ። አሁን የተገኘ ሰው ላልተገኘ ሰው፣ አሁን ያለ ሰው ከኛ ጋር ለሌለ ሰው መልእክቱን ማድረስ አለበት። ያልሰማ ይስማ፣ የሰማ ያሰማ እንደሚባለው ፈልዩበልግ ሻሂዱ ሚና ልጋኢብ፣ የሰማ ያሰማ አሉ ረሱል ዐለይሂ ሰላም። ያሰማ ብለውናል። ስለዚህ እኛ ሰምተናል፣ ማሰማትም አለብን። እኛ ነግረውናል፣ ረሱል ዐለይሂ ሰላም መንገርም አለብን። ረሱል ዐለይሂ ሰላም መልእክቱ አድርሰዋል፣ እኛም ማድረስ አለብን፣ መናገር አለብን። ይህ ለእኛ አይመለከትም። ይህ አያት ያ አዩሃ አለዚነ አመኑ አለይኩም አንፉሰኩም ላ የዱሩኩም መን ضለ ኢዛ እህተደይቱም ለእኛ አይመለከትም። ታዲያ ለማን ነው የሚመለከተው? ከኛ በኋላ ለሚመጡ ጀኔሬሽን፣ ዘግይተው ለሚመጡ ሰዎች ይህ ሜቢ ጊዜያችንን ይመስላል ብዬ አስባለሁ። አንድ ሰው አልአምር ቢልማዕሩፍ ወነሂ ዐኒል ሙንከር ሲያደርግ ጀመረው ደግሞ ይባላል። እንደ እብድ ጀመረው ደግሞ ጀመረች ደግሞ ይች ሼኪ ደግሞ ጀመራት ይባላል። አጠራሩ ራሱ ብትናገረው ማይሰማ ሰው ነው፣ አሻንጉሊት ነው፣ ግድግዳ ነው። አንድ ጥያቄ ተመልሶለት ይደግመዋል 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 እድሜ ሙሉ። ምንድን ነው? እንደነዚህ አይነት ሰዎች ያስብላል፣ የፈለግከውን ያስብላል። ያ አዩሃ አለዚነ አመኑ ዐለይኩም አንፉሰኩም ላ የዱሩኩም መን ضለ ኢዛ እህተደይቱም። ጠይብ ተመሳሳይ ሐዲሶች አሉ። ምን ይላል እዚህ ላይ? نعم، حدثنا ابن فضالة عن معاوية بن صالح عن جبير بن نفير قال: كنت في حلقة أو في حلقة فيها أصحاب رسول الله صلى الله عليه وسلم وإني لأصغر القوم، فتذاكروا الأمر بالمعروف والنهي عن المنكر، فقلت أنا: أليس الله يقول في كتابه يا أيها الذين آمنوا عليكم أنفسكم لا يضركم من ضل إذا اهتديتم؟ فأقبلوا علي بلسان واحد وقالوا: تنزع آية من القرآن لا تعرفها ولا تدري ما تأويلها، حتى تمنيت أني لم أكن تكلمت. وأقبلوا يتحدثون، فلما حضر قيامهم قالوا: إنك غلام حديث السن، وإنك نزعت بآية ولا تدري ما هي، وعسى أن تدرك ذلك الزمان إذا رأيت شحا مطاعا وهوى متبعا وإعجاب كل ذي رأي برأيه، فعليك بنفسك ولا يضرك من ضل إذا اهتديت. عجيب 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 والله. ምንድን ነው እያለ ያለው እዚህ ላይ? ተፍሲር እብን ከሲር ሁለተኛው ሙጀለድ 163 ገጽ ታችኛው ጀምሮ ወደ 164 ይዞራል። عن جبير بن نفير ራሱ ምን ይላል? ከሰሓቦች ጋር ነበርኩኝ፣ ቁጭ ብለን እየተነጋገርን አልአምሩ ቢልማዕሩፍ ወናሂዩ ዐኒል ሙንከር ያወራሉ። ምን ማለት ነው አልአምሩ ቢልማዕሩፍ ወናሂዩ ዐኒል ሙንከር? ሰዎችን በጥሩ ነገር ማዘዝ፣ ጥሩ ነገር ማስተማር፣ ከመጥፎ ነገር መከልከል ማለት ነው። እንዲህ አይነት እየተነጋገሩ እያሉ እኔ መሀል ላይ ጣልቃ ገባሁኝና እናንተ ሰዎቹ አልኳቸው፣ ወኢኒ ለአስገሩ ልቀውም፣ በዕድሜ ደግሞ እኔ ትንሽ ነኝ አለ። ፈቁልቱ አና አለይሰ አላሁ የቁሉ ፊ ኪታቢሂ፣ አላሁ ስብሓነሁ ወተዓላ በኪታቡ በመጽሐፉ እንዲህ ይላል፣ ያ አዩሃ አለዚነ አመኑ ዐለይኩም አንፉሰኩም ላ የዱሩኩም መን ضለ ኢዛ እህተደይቱም ይል የለ ወይ? እናንተ ራሳችሁን ካስተካከላችሁ፣ እናንተ ራሳችሁን ትክክል ከሆናችሁ ስለሌላ ምን ችግራችሁ የሚል አያት የለም ወይ? ለምንድን ነው ይሄ የምትጨቃጭቆት፣ የምትናገሩት፣ የምትለፉት፣ የምትደክሙት? አልአምር ቢልማዕሩፍ ወነሂ ዐኒል ሙንከር ምናምን አልኳቸው አለ።
ሁሉም በአንድ ቃል ሁሉም በአንድ ቃል ቆጣ ብለው ምን አሉኝ አለ ፈአቅበሉ ዐለየ ብሊሳንን ዋሒድ ወቃሉ ተንዚዑ አየተ ምን አልቁርአን ላ ተዕሪፉሃ ወላ ተድሪ ማ ተእዊሉሃ ከቁርአን አልከሪም አያት አውጥተህ የማታውቀውን ምስጢር የማታውቀውን ትርጉሙ ምን እንደሆነ ለማን እንደሆነ ምን አይነት ቁም ነገር እንደያዘ በውስጡ ምን እንዳዘለ የሚያመላክተው ማንን እንደሆነ ሳታውቅ ከቁርአን አልከሪም አያት ጠቅሰህ ታወራለህ። ልክ ጥራዝ ነጠቅ እንደሚባለው በአሁኑ ሰዓት እንዲህ አሉት። እንዲህ ሲያበዙብኝ ሁሉም በአንድ ቃል ሲናገሩ አለ ወይኔ ዝም ብል ምን አለበት ምን ነበረበት ኧረ ተሳሳትኩኝ እኮ ብዬ በውስጤ ቆጨኝ የተሰማኝ አለ። ከዛ በኋላ ንግግራቸውን ቀጠሉ። ሲጨርሱ ወደ እኔ ዞር አሉ። እንደገና ምን አሉኝ? ኢነከ ጉላሙን ሐደሱ ሲን ያኒ አንተ ትንሽ ወጣት ነህ፣ ገና ነህ፣ አልበሰልክም አሉት። ወኢነከ ተንዚዑ አየተን ወላ ተድሪ ማ ሂይ ከቁርአን አልከሪም አያት አውጥተህ ጠቅሰህ ምን እንደሆነ ሚስጥሩ ሳታውቅ አትናገር። ወዓሳ አን ቱድሪከ ዛሊከ ዘማን ሜይቢ ዕድሜ ካገኘህ አላህ ሱብሓነሁ ወተዓላ ከሰጠህ ግን ያንን ዘመን አንተ ትደርስበት ይሆናል አሉት። እንዲህ አይነት ጀነሬሽን ይመጣ ይሆናል። ኢዛ ረአይተ ሹሐን ሙጣዓን ስግብግብነት በበዛበት ዘመን ወሀወን ሙተበዐን ሰዎች ስሜታቸው በሚከተሉበት ዘመን ወኢዕጃበ ኩሊ ዚ ረእይን ቢረእይህ እያንዳንዱ ሰው የኔ አመለካከት በቃ ፐርፌክት ነው ብሎ በሚያምንበት ዘመን ፈዐለይከ ቢነፍሲክ ያኔ ቀን ያኔ ዘመን አዎ ራስህን ብቻ ጠብቅ። ይህ የሚመለከተው መቼ ነው? ያ አይነት አስተሳሰብ በሚመጣበት ጊዜ ነው። ላ የዱሩከ መን ضለ ኢዛ እህተደይት። ይህ ዘመናችን አይመስልም? ሁሉም ሰው አዋቂ፣ ሁሉም ሰው ኡስታዝ፣ ሁሉም ሰው ሼክ፣ ሁሉም ሰው ሙፍቲ ፈትዋ ይሰጣል። ሁሉም ሰው የፖለቲካ ትንታኝ፣ ሁሉም ሰው የስፖርት ትንታኔ የሚሰጥ ሁሉ ምንድን ነው እንዴ? እያንዳንዱ ሳብጀክት ባለቤት የለውም እንዴ? እያንዳንዱ እውቀት ባለቤት የለውም እንዴ? እያንዳንዱ ስራ አስተዳዳሪ የለውም እንዴ? እያንዳንዱ ፕሮፌሽን፣ እያንዳንዱ ዲፓርትመንት የራሱ የሆነ መሪ የለውም እንዴ? ላኢላሃ ኢለላህ። ለው ሰከተ አለዚ ላ ያዕለም ዐማ ላ ያዕለም ለሰቀጠ አልኺላፍ። የማያውቅ ሰው ከማያውቀው ጉዳይ አፉ ቢዘጋ ዝም ቢል ነገሮች ቀለል ይሉ ነበር፣ ነገሮች ይፈቱ ነበር። አለመስማማት፣ ግጭት ምናምን የሚባለው ነገር ይቀር ነበር። አሁን እኮ ግጭት የበዛው አለመስማማት የበዛው ጃሂልዬ ዓሊም ነኝ እያለ ነው። ምንም የማያውቅ በሲዲ በዩቲዩብ በቲክቶክ በፌስቡክ ያነበበው አጫጭር ጽሑፍና የሰማው አጫጭር መጣጥፍ ሙፍቲ ሆኖ ይገኛል። እሱ ራሱ ጥንቃቄ ያስፈልጋል። አላሁ ስብሓነሁ ወተዓላ የቁል ሁሉም ነገር ተጠያቂ ነው። ጆሮ ተጠያቂ ነው። አይን ተጠያቂ ነው፣ ይጠየቃል። በተለይ ይህች የማያገባት ጉዳይ የምትገባ የሆነችው ምላስ ተጠያቂ ነች። እነ ሰምዐ ወልበሰረ ወልፉአደ ኩሉ ኡላኢከ ካነ ዐንሁ መስኡላ። ስለዚህ ቦታው የት ነው? ጊዜው መቼ ነው? ምን አይነት ለየትኛው ይወክላል የሚለው ማወቅ አስፈላጊ ነው። ይህ አያት ከኛ ጋር አይሄድም አሉ ሰሐቦች። ለኛ አይደለም አሉ። አዎ ቁርአን ነው፣ ከላሙላህ ነው። ነገር ግን እኛን አይገልጽም። የኛ ዘመን ያጠፋ ይቀጣል። የኛ ዘመን ያጠፋ ለምን ይባላል? ለምን? ይህ የሰሐቦች ዘመን ነው። እኛ ያለንበት ዘመንስ እውነተኛ ትክክል የሰራ ሐቀኛ ባለሐቅ ባለመብት የሆነ ለምን ይባላል? በተቃራኒ ሌባው፣ አምታታው፣ አጭበርባሪው
ስግብግቡና ሽፍታ ይፈራል፣ ይከበራል፣ ጀግናው እገሌ ይባላል። የስንት ድሆች ቤት አቃጥሎ ጀግና ይባላል። ዘርፎ ጀግና ይባላል። ዳኛ ፍርድ ቤት ሚዛን የሚዛን ስዕል ባለበት ቦታ ሚዛን አጓድሎ አጭበርብሮ ፍትህ አጓድሎ የተበደለውን ሁለተኛ ጊዜ በድሎ ስልጣን ይጨምራል፣ ደሞዝ ይጨምራል፣ አበል ይሰጠዋል። እንዳለ የመንግስት ስራ በሙሉ በሙስና ተጨማልቋል። አላህ ይድረስልን። ትክክለኛ ንግግር የተናገረ ለምን ይባላል? ሙወሒድ የሆነ ሰው አክራሪ ይባላል። ሱኒ የሆነ ሰው አጭበርባሪ ያኒ አሸባሪ ይባላል። ኧረ እባካችሁ ይህንን መስጊድ ገንዘብ አዋጥተን እናስተካክለው ያለ ሰው ሌባ ይባላል። አጂብ። ትክክለኛው ሌባ ደግሞ ቢዝነስ ማን ይባላል። በዚህ ዘመን እውነት መናገር ማለት ራስን ለጥይትም ለቢላም አሳልፎ መስጠት ነው። ጀግንነት ነው። طيب يا أيها الذين آمنوا عليكم أنفسكم لا يضركم من ضل إذا اهتديتم إلى الله مرجعكم جميعا فينبئكم بما كنتم تعملون يا أيها الذين آمنوا እናንተ ያመናችሁ ሰዎች ሆይ ሸሃደቱ በይኒኩም ኢዛ ሐضረ አሐደኩሙል መውት በእናንተ መካከል ምስክርነት ያስፈልጋል ይላል። ሸሃደቱ በይኒኩም መቼ? ኢዛ ሐضረ አሐደኩሙል መውት አንድ ሰው ከእናንተ ሞት የመጣበት እንደሆነ የሞት ምልክት የታየበት እንደሆነ ሒነል ወሲየቲ ወሲያ በሚናገርበት ሰዓት በሚናዘዝበት ሰዓት እንዲህ አይነት ገንዘብ አለኝ፣ እንዲህ አይነት ሀብት አለኝ፣ ከእገሌ ጋር አስቀምጨዋለሁ፣ ይህን ያክል ሀብት ለገሌ ስጡልኝ፣ ይህን ያክል ደግሞ ለገሌ ስጡልኝ የሚለው መናዘዝ ወይም ወሲያ ምስክር ያስፈልጋል። ሸሃደቱ በይኒኩም ኢዛ ሐضረ አሐደኩም አልመውቱ ሒነል ወሲየቲ ወሲያ በሚሰጥበት ሰዓት በሚናዘዝበት ጊዜ እስናኒ ሁለት ምስክሮች መገኘት አለባቸው። ዘዋ ዓድሊን የሆኑ ዘዋ ዓድሊን ፍትሐውያን እውነት የሚናገሩ የማይዋሹ የሆኑ ሁለት ምስክሮች መኖር አለባቸው። ከየት ይምጡ እነዚህ ሁለት ምስክሮች? ሚንኩም ከናንተ ይላል። ከናንተ ማለት ሁለት ትርጉም አለው። ከናንተ ማለት ከሙስሊሞች ማለት ነው። ከሙስሊሞች ካልተገኘ ምስክር አው አኸራኒ ሚን ገይሪኩም ከናንተ ውጭ ሌሎች ሁለት ምስክር መገኘት አለባቸው ይላል። ከናንተ ውጭ ሙስሊም ያልሆነ። ጠይብ ሌላ ትርጉም ከናንተ የሚለው ከሟች ቤተሰብ ማለት ነው። አው አኸራኒ ሚን ገይሪኩም ከናንተ ውጭ የሚለው ደግሞ ከቤተሰብ ውጭ የሆነም ጭምር ማለት ነው። ሌላ አው አኸራኒ ሚን ገይሪኩም በሚለው ላይ ከናንተ ውጭ በሚለው ጉዳይ ወይም ደግሞ ምስክር እነዚህ መስካሪዎች ከናንተ ውጭ የሚለው ካፊር የሆኑ አህሉል ኪታብ የሆኑ ነሳራ የሆኑ ይሁድ የሆኑ አይነት ሰዎች በሚል ተፍሲር ላይ በመንገድ ከሆነ ሟቹ መንገድ ላይ ከሀገር ወደ ሀገር እየተንቀሳቀሰ መንገድ ላይ ከሆነ ቤተሰቦቹ በሌሉበት ሰዓት ከሆነ ማንኛውም ካፊርም ቢሆን መስካሪ ሆኖ መገኘት መምጣት ይችላል። ጠይብ አው አኸራን ሚን ገይሪኩም ኢን አንቱም ዘረብቱም ፊል አርድ አዎ ከሀገር ከወጣችሁ ማለት ነው። ኢን አንቱም
ደረብቱም ፊል አርድ እናንተ ከሀገር ከወጣችሁ ደረብቱም ፊል አርዲ ማለት መሬት ላይ እየተጓዛችሁ እያላችሁ በጉዞ ከሆነ ከሀገር ወጥታችሁ ከሀገር ወደ ሀገር ወደ ሌላ እየተንቀሳቀሳችሁ ባላችሁበት ሰዓት ወይም ጊዜ አው አኸራን ሚን ገይሪኩም የሆኑት ሁለት ምስክሮች ያስፈልጋሉ። ፈአሳበትኩም ሙሲበቱል መውት የሞት አደጋ ከመጣባችሁ መንገድ ላይ ያላችሁ ሁለት ምስክር ያስፈልጋሉ። ተሕቢሱነሁማ እነዚህ ሁለት ምስክሮች እንዲመሰክሩ የምታደርጉት ቁጭ እንዲሉ እንዲቀመጡ ታደርጓቸውና ተሕቢሱነሁማ መቼ ነው የሚቀመጡት? ኑ እንፈልጋችኋለን ተብለው ይቀመጣሉ። እንዲቀመጡ ይደረጋሉ። ሚን ባዕድ ሰላት ከሰላት በኋላ ከሰላት በኋላ የሚለው በተፍሲር ላይ ከሰላት ለዓስር ብለዋል። ከሰላት ለዓስር በኋላ እናንተ ትፈለጋላችሁ፣ ለሆነ ጉዳይ እንፈልጋችኋለን ተብለው ይጠሩና እነዚህ ሰዎች ምስክርነታቸው እንዲሰጡ ይደረጋል። ኦኬ ሙስሊም ካልሆኑ ይላል ሚን ባዕድ ሰላት እነሱም ጭምር ግን እንዴት? የራሳቸው ሃይማኖት የሰላት ሰዓት ካላቸው የራሳቸው ሃይማኖት የሚጸልዩበት ሰዓት ካላቸው ከሰላታቸው ከመጸለያቸው በኋላ ነው መቀመጥ ያለባቸው። ጠይብ መማልም ከሆነ ማስማል ካለባችሁም በሚያውቁት እነሱ በሚፈሩት በሚያመልኩት በራሳቸው ቋንቋ ነው መማል ያለባቸው። ጠይብ ሚን ባዕድ ሰላት ፈዩቅሲማኒ ቢላህ ወላሂ ብለው ይምላሉ። እነዛ ሙስሊሞች ወላሂ ብለው መሐላ ቃላቸውን ከሰጡ በኋላ እንደገና የምስክርነት ቃላቸውን ይሰጣሉ። ነገር ግን ኢንርተብቱም እናንተ ከተጠራጠራችሁ ነው መሐላው የሚያስፈልገው። ፈዩቅሲማኒ ቢላሂ ኢን እርተብቱም ሲምሉ ምንድን ነው የመሐላው ዓላማ? ምን ብለው ነው የሚምሉት? ላ ነሽተሪ ቢሂ ተመነን ወለው ካነ ዛ ቁርባ ለእኛ ቅርብ እንኳን ቢሆን ለእኛ ቅርብ የሆነ እንኳን ቢሆን ማን ሟቹም ወራሹም ማንንም በመቀራረብ እኛ አንዋሽም። ላ ነሽተሪ ቢሂ ተመነን ቀሊላ ያኒ ተመነን ጥቅም ፈላጊዎች አይደለንም። በሌላ አነጋገር እውነት አንደብቅም በሚል ይምላሉ። ወላ ነክቱሙ ሸሃደተ አላህ ስብሐነ ወተዓላ ያሳየን ያሰማን ምስክርነት አንደብቅም ይላሉ። ኢና ኢዘን ለሚነል አሲሚን ከደበቅንማ እኛ በጣም ስህተተኞች ጥፋተኞች ነን ኃጢአተኞች ነን ብለው ይምላሉ። ከዛ ቃላቸውን ይሰጣሉ። ፈኢን ዑሲረ ዐላ አነሁማ እስተሐቃ ኢስመን እነዚህ ሁለቱም ሰዎች ዋሽተዋል ተብለው የሚገመቱ ከሆነ ፈኢን ዑሲረ ከታወቀባቸው ዐላ አነሁማ እነዚህ ሁለቱም መስካሪዎች እስተሐቃ ኢስመን ትክክል አልተናገሩም ከተባለ ፈአኸራኒ የቁማኒ መቃመሁማ ሌሎች ሁለት መስካሪዎች እንዲኖሩ መደረግ አለበት አስቀድመው። ስለዚህም አራት መሆን አለባቸው ማለት ነው። አራት መሆን አለባቸው ማለት ነው። ለምንድን ነው አራት የሚሆኑት? የመጀመሪያው ሁለት መስካሪዎች የተጣመመ ወይም ደግሞ ትክክል ያልሆነ ዋሽተው ነው የሚባለው አይነት ምስክርነት ከሆነ ፈአኸራኒ ሁለት ሌሎች መስካሪዎች የቁማኒ መቃመሁማ የእነሱን ቦታ ተክተው እንደገና ሁለተኛ ምስክርነት ይጠራሉ። ሌላ ሁለት ሰዎች ሁለተኛ ምስክር ሚን አለዚነ እስተሐቀ ዐለይሂም አልአውለያን ልክ እነዛ ከሰላት በኋላ እንደመሰከሩ በዛው ቦታ እንደተቀመጡ ልክ ይቀመጣሉ። ፈዩቅሲማኒ ቢላህ እነሱም ይምላሉ ለሸሃደቱና የእኛ ምስክርነት ይላሉ አሐቁ በጣም የተስተካከለ ትክክለኛ የሆነ ምስክርነት ነው። ሚን ሸሃደቲሂማ ከነሱ ከመጀመሪያዎቹ ምስክረኞች በላይ ብለው ይናገራሉ። ወማ አዕተደይና እኛ እነሱን ለማጥላላት እና ለማስዋሸት ሳይሆን ትክክለኛ ለመናገር ነው እኛ የምንመሰክረው ማለት አለባቸው። ኢና ኢዘን ለሚነ ዛሊሚን ዋሽተን የእነሱን ስም ለማጥፋት ከሆነማ እኛም አመፀኞች ነን ብለው ይናገራሉ። ከዛ በኋላ ቃላቸውን ምስክርነታቸውን ይሰጣሉ። ዛሊክ እንዲህ ማድረግ አድና አያእቱ ቢሸሃደቲ እነዛ የመጀመሪያ መስካሪዎች ትክክል እንዲሆኑ ያስገድዳል። ለምን?
እነዚህ ውሸታሞች ናቸው፣ ስለዋሹ ሌላ 2 መስካሪዎች እንደዚህ ብለው በእነሱ ላይ መሰከሩባቸው። እነዛ የመጀመሪያ መስካሪዎች ደብቀው ነበረ ለእገሌ ጥቅም ፈልገው ለእገሌ እንዲ እንዲ ያኒ እንዲጎዳ ፈልገው እንዳይባልላቸው፣ መጥፎ ወሬ እንዳይወራባቸው ፈርተው ትክክል እንዲናገሩ ሲስተም ነው ይላል። ذلك أدنى أن يأتوا بالشهادة على وجهها በትክክል መናገርና መመስከር ስለሚችሉ ነው። አው የኻፉ እንዲፈሩም ጭምር አን ቱረደ አይማኑን ባዕደ አይማንህም የነሱ ምስክርነትም መሐላም የእነሱ ምስክርነትና መሐላ ሪጀክት እንዳይደረግ፣ እነዚህ ሰዎች አይረቡም፣ እነዚህ ሰዎች ውሸተኞች ናቸው እንዳይባል፣ ውሸታም እንዳይባሉ ይረዳልና። ወተቁላሃ ወስመዑ አላህን ስብሓነ ወተዓላ መፍራት አለባችሁ፣ ምክርም ስሙ፣ ተጠንቀቁ። ወላሁ ላ ያህዲል ቀውመል ፋሲቂን አላሁ ስብሓነ ወተዓላ የነዛ ውሸታሞች ከመንገድ የወጡ ያፈነገጡ የሆኑት ሰዎችን መንገድ አይመራቸውም ይላል። አላሁ አክበር ሱብሓነላህ። ይህን የመሰለ ክስተት አጋጥሞ ነበረ በሰሓባ ዘመን። አንድ ሰው መንገድ ላይ ያለ ይሞታል። ስለዚህ መስካሪዎቹ በእጁ የነበረው ሀብት ወርቅ ነገር ነበር። ስለዚህ ይህንን ወርቅ ይዘው ወደ ቤተሰቦቹ ከመሄድ ምንድነው የመረጡት? ወደ መካ ከተማ ገብተው ወርቁን ሽጠው የተወሰነ ገንዘብ ለቤተሰብ ለማድረስ ወሰኑ፣ አሰቡ፣ አደረጉ፣ ፈጸሙ። ከዛ በኋላ ግን አባታችን እኮ እንዲህ አይነት ንብረት ነበረው ተባለ። ከስንት ጊዜ በኋላ አዎ ተባለ። ታዲያ የት አለ? እኛማ እገሌ ሽጦት ነው እኔ አይደለሁም የሸጥኩት አለ ሁለተኛው። እገሌ ወደ መካ ሄዶ ሸጠው፣ ንብረቱ ይፈለግ መፈለግ አለበት ተብሎ አፈላልገው አገኙት። ስለዚህ እንዲህ አይነት ክስተት ይከሰታልና ሌላ ተጨማሪ 2 ሊያስፈሩ የሚችሉ እነዛ ሁለተኛ መስካሪዎች ከመጡማ የኛ ጉዳችን ይፈላል ተብሎ የሚፈራበት አይነት መሆን አለበት ይላል። ከሆነ አለበለዚያ አራቱም ውሸተኞች ሊሆኑ ይችላሉ። እንደ ዘመናችን አራቱም ተመካክረው እንድንበል ለእገሌ እንድንጠቅመው ለሚስትየዋ እንድንጠቅማት እሷ ደግሞ እንጠቅማት ብለው እኮ ጥቅሙ እኮ ለራሳቸው ነው እንድንጠቅማት ይላሉና ከዛ በኋላ እኛ እኮ እንዲህ አድርገን ጥቅሙ ወደ አንቺ እንዲመጣ አደረግን ብለው እንደገና ገንዘብ እኮ ወደ ኪሳቸው ነው። ወይም ደግሞ ከልጆቹ አንዱ ለዛው ለብልህ ወይም ደግሞ ብልጥ የሆነ ሰው ለሱ እንዲጠቀም ያደርጉና አባቱ እኮ ላንተ እኮ ይህንን ፎቅ ላንተ ነው ያሰበው፣ በቃ ወስኖታል፣ ነግሮናል፣ ወላሂ ወላሂ ይላሉ፣ ይምላሉ። ከዛ በኋላ ከፎቁ 2 ሱቅ እነሱ እንዲከራዩ በዝቅተኛ ዋጋ ይደረጋል። እንዲህ አይነት ሲስተም ያለበት ዘመን ነው ያለነው። አላህ ስብሓነሁ ወተዓላ ያስተካክለን። ለዛሬው እዚህ ላይ እናበቃለን። ወሰለላሁ ወሰለም ዐላ ነቢይና ሙሐመድን ወዐላ አሊሂ ወሰሕቢሂ ወሰለም። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።